ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ፖለቲካና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የፖለቲካና ማህበረሰብ ዝግጅታችን ነገረ ጽምዶና የብልጽግና ዘርፈ ብዙ ጽምዶን የማፍረስ ዘመቻ በሚል ርዕስ አንድ ውይይት ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ አጠቃላይ በዚህ ውይይታችን ጽምዶና ተገለባባጩ አቶ አንዳርጋቸው ጽጌ ይዞት የመጣው ሴራ ምንድን ነው የሚለውን እናነሳለን። በመቀጠልም ጽምዶን በቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ በኩል ብልጽግና ለማፍረስ ሙከራ እያደረገ ነው ወይ፣ ምን እየሰራ ነው የሚለውን የምናነሳ ይሆናል። በመቀጠል የትግራይና የአማራ ኃይሎች ጥምረት እንዴት ነው የተፈጠረው የሚለውን እሱን የምናነሳ ይሆናል። በመጨረሻም የመፍትሄ ሀሳብ የምንላቸውን ከአነሳናቸው ችግሮች አንጻር ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ መግቢያ ግን ጽምዶና ተገለባባጩ አንዳርጋቸው ጽጌ ይዞት የመጣው ሴራ ምንድን ነው የሚለውን ማንሳት ያለብን ይመስለኛል። እንግዲህ አንዳርጋቸው ጽጌ ከዚህ በፊት በተለያዩ የፖለቲካ ፓርቲዎች ውስጥ ገብቶ ሲሳተፍ የሚታወቅም ሰው ነው። አንዳንድ ሰዎች ኢህአፓም ነበረ ይላሉ፣ በኋላም ኢህዴን ነበረ ይላሉ። ከኢህዴንም ወደ ብአዴን ውስጥ ገብቶ ስራ ሲሰራ እንደነበረ እንደውም በዚህ ጉዳይ የሆነ የአማራ ህዝብ ከየት ወደ የት የሚል መጽሐፍም ጽፏል መሰለኝ። ቅንጅትም ነበረ፣ ግንቦት ሰባትም ነበረ። በኋላ ብልጽግና ግንቦት ሰባትን በምህረት ሲያስገባም ብልጽግና ነበር። አሁን ደግሞ ጽምዶ ውስጥ ገብቶ ነበር። አሁን በጽምዶ መካከል ደግሞ ችግር ለመፍጠር እየሰራ ነው የሚሉ የተለያዩ እንትኖች አሉ። እሱ የሚያነሳቸው አጀንዳዎች አሉ። እሱ እንዳጠቃላይ የምናነሳ ይሆናል። የዘንድሮ ወደ አንተ ልምጣና ጽምዶና ተገለባባጩ አቶ አንዳርጋቸው ጽጌ ይዞት የመጣው ሴራ ምንድን ነው የሚለውን ሀሳብ ሰፋ አድርገህ ብታነሳው፣ እንዳጠቃላይ ግን እዚህ ጋር አያይዘህ አንዳርጋቸው ጽጌ ማን ነው የሚለውንም ምናልባት ከዚህ ከጽምዶ ጋር ያለውን ብቻ ሳይሆን ስለ ግለሰቡም የተወሰነ ነገር ብታነሳ ደስ ይለኛል። ወደ አንተ ልምጣ። ጽምዶና የፖለቲካ ተገለባባጯ አቶ አንዳርጋቸው ጽጌ የተመለከተ ጉዳይ ከአጠቃላይ ከነገረ ጽምዶና ብልጽግና ደግሞ ይሄ ጽምዶ የሚባለውን ኃይል ለማፍረስ እየተጠቀመ ያለበት እየሄደበት ያለው ሁኔታ በተመለከተ አንደኛው አንዳርጋቸው ጽጌ ነው ተብሎም ስለሚታመን አሁን ጽምዶ ውስጥ ያሉ ሰዎችም አንዳርጋቸው ጽጌ የብልጽግና ለምድ ለብሶ ጽምዶ ውስጥ ለመግባት የጣረ ተኩላ ነው እያሉት ስለሆነ ማለት ነው። እሱ ጋር በተያያዘ ያለውን ነገር ማንሳት በጣም ጠቃሚ ነው የሚሆነው ማለት ነው። ስለዚህ ነገረ ጽምዶ አሁን ወቅታዊ የሆኑ ጉዳዮችን ስንመለከት ዋናው እዚህ ጋር የሚያጠነጥን ይሆናል አንደኛው ጉዳይ ማለት ነው። ስለዚህ አንዳርጋቸው ጽምዶን የተመለከቱ በቅርቡ ሁለት ንግግሮችን እንዳደረገ እናስታውሳለን። አንደኛው ሱዳን ላይ ተገኝቶ የኤርትራም የትግራይም ሌሎችም የፋኖ ዋቴቨር በለው ወኪሎች ባሉበት ንግግር አድርጓል። ንግግሩ ያተኮረው በትግራይና በኤርትራ በኩል የተደረገውን ጽምዶ ነው በተመለከተ ማለት ነው። ያንን የተመለከተ ንግግር አድርጓል። ከዛ ንግግሩ ቀጥሎ ደግሞ ሰሞኑን ሌላ ያኛውን ሱዳን ላይ የነበረውን ነገር የሚያፈርስ ነው። ስለዚህ እነዚህን አንድ ባንድ እንያቸው ከሌሎች ጉዳዮች ጋር አገናኝተን ማለት ነው። የመጀመሪያው እንግዲህ በሱዳን ተገኝቶ የተናገረው ንግግር ነው። ከንግግሩ የተወሰኑትን እንትን ላድርግ፣ ተቆርጦ ከወጣው በጽሁፍ ለማቅረብ ልሞክር የተወሰኑትን ማለት ነው። እንግዲህ ምንድን ነው የሚለው? ጽምዶ ሰላም የጠማቸው ህዝቦች እርስ በርሳቸው ተገናኝተው እርስ በርሳቸው ህዝቦች ነው የሚለው፣ ልብ በል እዚህ ጋር አስምርበት። ሰላም የጠማቸው ህዝቦች እርስ በርስ ተገናኝተው ምን አደረጉ? ተነጋግረን ሰላማችን ከሁሉ ነገር እንደሚበልጥ ለሁሉም አሳይተን የምንጀምረው ነው ብለው ህዝቦች በጋራ የጀመሩት ነገር ነው አለ። በዚህ ብቻ ያበቃም አንዳርጋቸው ጽጌ ማለት ነው። ምን ይላል? አማርኛ ተናጋሪ የሆነው ማህበረሰብ አማራ አላለም፣ አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽምዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረውን ነገር ፍጹም ሐሰት እንደሆነ ነው ማወቅ ያለበት ይላል። ይህ ጉዳይ የፖለቲከኞችና የጦር መሪዎች ጉዳይ ሳይሆን የህዝብ ለህዝብ ግንኙነት፣ ዘላቂ ሰላም፣ ለዘላቂ ደህንነት፣ በጋራ ለመልማት ህዝብ ቆርጦ የወሰደው አቅጣጫ ወይም እርምጃ ነው አለን። ይህንን በመመልከት ሌላው ህዝብ አራያ ሆኖ መስራት አለበት፣ መትጋት አለበት። ሶማሌውንም ሌላውንም እየጠራ ከዛ ጋር ሁሉ መሰራት አለበት እና ይህ በጣም መልካም አራያ ነው፣ በሁለቱ ህዝቦች የተደረገው አራያ ነው የሚለው። ስለዚህ አሁን ጽምዶ ለአንዳርጋቸው ጽጌ የህዝብ ለህዝብ ነው እንጂ የህወሓትና የሻዕቢያ አይደለም፣ የህወሓትና የፋኖ አይደለም፣ የህወሓትና የሌሎች ታጣቂዎች አይደለም ማለት ነው። እንትኑ ጽምዶነቱ ወይንም የመጣመዱ ማለት ነው። እሱ ባለ ቋንቋ በሱዳኑ ንግግር
ሞር ከጽምዶ ጋር የተያዘው በመሰረታዊ ነገር ይሄ ነው። እንግዲህ ጽምዶ ህዝቦች የፈጠሩት ነው አለን። ማስመር ያለብን ማለት ነው የትግራይና የኤርትራ ህዝቦች ሰላማቸውን ለማምጣት ነው። የጦር መሪዎችም አይደለም፣ የወታደራዊ የፖለቲከኞችም አይደለም አለን። ከዛ ቀጥሎ ዓላማው ምንድን ነው አለ? ዘላቂ ሰላም፣ ዘላቂ ደህንነት እና በጋራ መልማት ነው። በቃ የህዝቦች ጥያቄ ይሄ ነው። ይህን እውን ለማድረግ ለማረጋገጥ የተፈጠረ ነው ጽምዶ አለን። ዓላማውን በዚህ መንገድ ያደረገው ማለት ነው። አማራውም ይህንን ተረድቶ መቀላቀል አለበት የሚል ጥሪ ነው ያቀረበው በሌላ መንገድ ማለት ነው። መቀላቀልና አብሮ መታገል አለበት፣ መጣመድ አለበት አለን። ከዛ በኋላ ገልብጦ የሚያወራው ነገር እንግዲህ እናየዋለን። ሌላው ህዝብም የዚህን አርአያነት ይውሰድ ብሎ ነግሮናል። ከዛ ቀጥሎ እንግዲህ ይህን ስትመለከቱት አክሮባቲስት ሆነ። አሁን እንትና አንዳርጋቸው ጽጌ ማለት ነው። ጥሩ አክሮባቲስት ሆኖ ታያገኘዋለህ። የፖለቲካ ሴራ ነው ብለህ እንድትገምት የሚያደርግህ። ይህንን መልስ በሁለተኛው ንግግሩ እንመልከቱ። አሁን ያነሳሁትን የፖለቲካ ሴራ ለመሆኑ ይሄን የተናገረው ራሱ ማለት ነው። ይሄኛው እነ አማኑኤል አሰፋ እንዳሉት ለምድ ነው የለበሰው ማለት ነው። ይሄኛው ለምዱ ነው። ሱዳን ላይ የተናገረው ለምዱ ነው። ሁለተኛው ንግግር እንስማው። ሁለተኛው ንግግር ምን ይላል? በቅርቡ የተናገረው ዝም ብዬ ሳመራይዝ የተደረገውን ነገር ላቅርበው። ህወሓት ከኤርትራ ጋር የተጣመደው ይለናል ከአማራው ጋር ለመስራት ወይም ከአማራው ጋር ለመጣመድ እንድችል ከፋኖ ኃይሎች ጋር አስታርቁኝ ብሎ ሻዕቢያን ለመለመን ነው አለ። ተመልከት። አሁን ቅድም ምን አለ? ህዝቦችና ህዝቦች የፈጠሩት ነው አለ። የኤርትራና የትግራይ ህዝቦች የፈጠሩት ነው ጽምዶ አለ። አሁን ደግሞ ከወር ምናምን በኋላ መጣና ምን አድርገው ከኤርትራ ጋር ከሻዕቢያ ጋር የተጣመደው ወያኔ ለመለመን ነው። ምን ፈልጎ? ፋኖ ጋር አስታርቁኝ ብሎ ከፋኖ ጋር አብሮ ለመስራት እችል ዘንድ አስታርቁኝ ብሎ ለምኖ ነው፣ ተማልዶ ነው። ለምልጃ የተፈጠረ ነው ጽምዶ አለን። አባረረው ማለት ነው። ኤቭሪቲንግ በቃ በካልቾ ብሎ ያጠፋው። ከዚህ በፊት እንግዲህ እንዲህ አይነት አወዛጋቢ የሆኑ ነገሮችን በመናገር የሚችለው የለም አንዳርጋቸው ጽጌን ማለት ነው። በተለያየ ጊዜ የተለያየ አወዛጋቢ ነገር ነው የሚያመጣው። በትግራይ ጦርነት ዋና ዩኒፎርም ለብሶ ችግር ሲፈጥር የነበረውና እነዚህን ካላጠፋችሁ ሲል የነበረው እሱ ነው። ወጥቶ የተናገረው ማስታወስ ይቻላል። ከነ ታማኝ በየነ ጋር ምናምን ምን ሲያደርግ እንደነበረ ማለት ነው በዛ ዘመን የነበረው ማለት ነው። አሁን ተመልሶ ደግሞ ትግራይንና ኤርትራን የሆነ ነገር ሲያደርግ ምናምን ስሰማው በጣም አሳፋሪ የሆነ ነገሮችን ታያለ ማለት ነው። ስለዚህ ይሄንን መመልከት እንችላለን። አፈረሰው ማለት ነው በዚህ ሁኔታ ማለት ነው። እንግዲህ ይሄ ሱዳን ላይ የተናገረውን ነገር በጭንቅላቱ ደፋው፣ ግልብጥብጥ አድርጎ አወደመው፣ አጠፋው ማለት ነው። ስለዚህ ጽምዶን መቀላቀልና ከጽምዶ ጋር ሆኖ ሂዶ እዛ በማራገብ የአንዳርጋቸው ጽጌ ዋና ዓላማው አይደለም ማለት ነው። ድራማ ነው ማለት ነው። ያኛው የሱዳኑ ንግግር ድራማው ነው። በዋናነት ይሄኛው ነው ማለት ነው። በተፈጥሮ አንዳርጋቸው ጽጌ ጸረ ህወሓት ነው። የመጨረሻ በህወሓት ላይ አናቱ ላይ የገነነ ጥላቻ ያለበት ሰው ነው ሰውየው። ወደኋላ ሄደ ስተመጣው ማለት ነው የሄደበት መንገድ፣ የታሰረበት ሁኔታ፣ ያደረጋቸው ነገሮች፣ ኤርትራ ጋር ሆኖ ምን እንዳደረገ ምናምን ወደኋላ ሄደ ስትመለከተው ይሄን ነው ሲሰራ የነበረው ማለት ነው። ይህን ማየት እንችላለን። ጽምዶ ህዝቦች በጋራ ለመስራት የፈጠሩት ነው ብሎ አሁን ደግሞ ወያኔ ከአማራ ኃይሎች ጋር ለመታረቅ ከሻዕቢያ ጋር የሰራው ጥምረት ነው አደረገው፣ ገለበጠው ማለት ነው። አሁን ምኑን እንከተለው? ስለዚህ ከዚህ አንጻር መመልከት እንችላለን ማለት ነው። ይሄ እንግዲህ አድኖ መግደል የሚባል ዘይቤ ያለ አይደል? በአማርኛ ውስጥ ታድነውና ወደ መጨረሻ ደግሞ ታራክሰዋለህ። ልክ እንደዛ ጽምዶን አድኖ ገደለው ማለት ነው። በዚህ መሰረት ነው አንዳርጋቸው ጽጌ ዋና ዓላማው ጽምዶን የማፍረስ እንደሆነ በዚህ መረዳት ትችላለህ። ቫሊዩ ለስ ያደረገዋል። አየው፣ በአንዱ ንግግሩ ቫሊዩ ሰጠው፣ በሌላው መንገድ ወደኋላ አሁን ወደ ጫፍ እየመጣ የእውነት ሲሆን በተለይ ደግሞ ከፋኖ ጋር ያለው ጥምረት ምናምን እውነት እየሆነ ሲመጣ ማፍረስ ፈለገና ይሄን ነገር ሄዶ ተናገረው ማለት ነው። ሁለት የተለያዩ ነገሮች ባለ ሁለት ምላስ ሆኖ ተናገረ ማለት ነው። ይህ ንግግር በቀጥታ ከ4 ዓመታት በፊት በኢቢሲ ቀርቦ ስለ ህወሓት የተናገረው ንግግር ጋር አንድ ነው። ይህን እንየው። ስለዚህ ዓላማውን አልሳተም ማለት ነው። በህወሓት ላይ ያለውን እንትን ጥላቻና ህወሓት እንዲጠፋ የሚሰራው ነገር አልረሳም ማለት ነው። ዛሬ ይሄን መጥቶ ሲነግርህ በቃ አሁን ጽምዶ የሚባለው እኮ በቃ ህወሓት ተለማምጣ ላለመጥፋት እያደረገችው ያለው ነገር ነው ማለት ነው። በዋናነት ያኛውን እንትን እናቀርበው ከዚህ በፊት ያደርገውን ንግግር ማለት ነው። ምንድን ነው የሚለው? ከ4 ዓመት በፊት ኢቢሲ ላይ ቀርቦ በተደረገለት ቃለ ምልልስ የሰጠው ቃል ነው። ምን ይላል? በእነርሱ በኩል ይላል፣ በህወሓት በኩል ማለት ነው፣ ሰላም የሚባል ነገር የሚያነሱት ሁልጊዜ ችግር ላይ ሲወድቁ ነው። ይሄ ደግሞ እኔ በበኩሌ የማውቀው ነገር ነው፣ ከዛ በፊት የማውቀዋለሁ ይላል። በምንም አይነት በታሪካቸው እና በባህላቸው፣ በታሪክ ብቻ አይደለም በባህላቸውም ጭምር ይላል፣ ከየትኛውም የፖለቲካ ድርጅት ጋር ተደራድረውና ተስማምተው ታርቀው አያውቁም። ማን? ህወሓት ማለት ነው። ሁልጊዜም ሰላምና እርቅን
ጊዜ መግዣ፣ ሴራ መጠንሰሻ፣ አድብቶ ማነቂያ መሳሪያ አድርጎ መጠቀም ነው የሚፈልጉት። በዚህ መንገድ ነው የሚጠቀመው ህወሓት አለ። አሁንም ይህን ለመፈጸም የሚጀምሩት ነው። ፈረንጆቹ ላረጀ ውሻ አዲስ ትሪክ ማስተማር አትችልም እንዳሉት ህወሓትም አርጅቷል። ለዚህ ምንም ትሪክ የለውም፣ ምንም አዲስ ነገር ሊያመጣ አይችልም ብሎ የተናገረውን ወደኋላ ሄደ ማየት ነው ማለት ነው። ይሄ በጣም መሰረታዊ ነገር ነው። ከአሁኑ ጋር የሚገናኝ ነው። አሁን ለመጨረሻ ላይ የተናገረው ማለት ነው። ለመለማመጥ ነው አለ። ምን ለማድረግ ነው? ጊዜ ለመግዛት ነው። ህወሓት እንዳይጠፋ ከሻዕቢያ በኩል ታርቆ ከዛ ደግሞ ከፋኖ ጋር ታርቆ ራሱን ለማሳበጥ ነው። ጊዜ ለማግኘት ነው። አድብቶ ያጠፋቸዋል ፋኖ ውስጥ የገባቸው ምናምን የሚለው ጋር ተመሳሳይ ነው። አሁን የሚነግረን ማለት ይሄ አሁን እያታለላችሁ ነው አለን። ምን አድርጎ ልታረቅ ብሎ ተለማምጦ ታረቀ። እሱ ጊዜ ለማግቢያ ነው የሚለውን በውስጡ እንደያዘው የዛሬ 4 ዓመት የተናገረው አሁንም አለ። ነገር ግን እሱም መናገር አልፈለገም። ሱዳን የተናገረው ጋር ድራማው ጋር ይጋጭበታል የበለጠ ማለት ነው። ይህን ያደረገው አንዳርጋቸው ጽጌ ማለት ነው። ይህን ስትመለከተው ምን እንደሆነ በአጠቃላይ ያለውን ነገር መረዳት እንችላለን ማለት ነው። ይሄ የአንዳርጋቸውን ጽጌን ንግግር 2 የጽምዶ ሰዎች ተቃውሞታል። አሁን ያሰማሁትን ማለት ነው። በድርድር ነው፣ በልመና ነው፣ በእርቅ ነው፣ በምልጃ ነው ወደ ጽምዶነት እያመጣ ያለው ህወሓት የሚለውን ማለት ነው ተቃውሞታል። ሁለቱንም በተራ በተራ እንያቸው። የመጀመሪያው የህወሓት ማዕከላዊ ኮሚቴ ስልጣንም ያለው ይመስለኛል ወይም ምክትል ሰብሳቢ ምናምን አማኑኤል አሰፋ የሚባል ሰውዬ የተናገረውን እንየው። እርሱ በፌስቡክ ገጹ ነው እንግዲህ የጻፈው ስለ አንዳርጋቸው ጽጌ የእንትን አደገኛነት ማለት ነው በተመለከተ ወይንም ይሄን የተናገረውን የአሁኗን ንግግር በተመለከተ የጻፈው ነው። አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው አሁንም ከብልጽግና ጋር የተጣላ በመምሰል ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶችን እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ሲቀጥፍ እየሰማነው ነው። ሰሞኑን ብልጽግና ገንዘብ መድቦ በህዝባዊ ኃይሎች የተፈጠረውን ትብብር ለማፍረስ ደላሎችን እየቀጠረ ነው ማለት ነው። ስለዚህ አሳምነው ጽጌ እንትና ማን ነው አንዳርጋቸው ጽጌ ምንድን ነው? ደላላ ነው ማለት ነው። ይህ ተግባርም የዛው ሴራ ውጤት ነው። ስለዚህ ገንዘብ ተከፍሎት ነው የሚሰራው ማለት ነው። እነዚህ አሁን ምንድን ነው ለዚህ ሲመልስ እንደዚህ ብሎ ሲመልስ ህወሓቱ ተበሳጭቶ ልክ የሆነ ነገር ይመልሳል። እኛ ሉዓላዊነታችን ምናምን ዜን ፋኖ ይደነግጥና ይወጣል ከጥምረቱ። እንዲህ አይነት ሴራ ስራ ተብሎ ነው አየሁ እዛ ጋር ቢሰራው ነው እያሉን ያሉት ማለት ነው። ትብብሩ የህልውና አደጋ የገጠማቸው ኃይሎች በጋራ የሚታገሉት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባባበትና የሚማለድበት ጉዳይ አይደለም ማለት አማኑኤል። ሁላችንም በትግል ውስጥ ያለነው ኃይሎች የሚያገናኘን ዋናው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝቦች የጋራ ህልውና ነው። እዚህ ጋር አሁን ሁለቱም ኃይሎች ይህን ይናገሩታል። በኋላ ያኛውም ሳነበውታ ያለ እዚህ ጋር አስምርበት፣ ለሌላው ነጥብ ራሱ ይጠቅመናል። ስለዚህ አሁን ምንድን አለ የጽምዶ ዋና ዓላማ ኮዙ ወይም ያስተሳሰረን ዘር ተኮር ጥቃት በሚፈጽመው የብልጽግና መንግስት የተጋረጠብን የህልውና አደጋ ስላለ ነው የሁለቱ ህዝቦች ብሎ ነው የተናገረው ማለት ነው። ይሄ ነው። ስለዚህ አንዳርጋቸው ጽጌ እንዳለው በህልውና አይደለም ነው የሚለው። በትግራይ ውስጥ ማንም ኃይል ቢሆን የትግራይን ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል ከሚያካሄዱ ህዝባዊ ኃይሎች በግልፀኝነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም ህዝቦቻችን ከህልውና አደጋ ለመታደግ ነው የተባበርነውና የምንታገለው አለ። ኦኬ፣ ይህን ያዘው። ሰሞኑን አንዳርጋቸውና መሰሎቹ የበግ ለምድ ለብሰው በትብብር ኃይሎች መካከልና በህዝቦቻችን ውስጥ ጥርጣሬን በመንዛት ትግሉን ለማንኮላሸት እየሰሩ ነው። ሰው እንዴት እድሜ ልኩን በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል ይላል። ለማንኛውም ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም። የሚያገናኘን የጋራ ህልውና አደጋ ከላይ ያነሳሁትን ነው የሚጠቅሰው ደግሞ ማለት ነው የጋራ ትግል ነው። ይህም የበግ ለምድ በለበሱ ተኩላዎች እንዳይደናቀፍ አድርገን እንገነባዋለን። አንዳርጋቸው ጽጌ የበግ ለምድ ለብሶ የመጣ ሰው ነው እያለን ነው እንግዲህ በዋናነት ሳመራይዝ ሳደረገው የአማኑኤል ንግግር ከብልጽግና ጋር የተጣላ መስሎ
ለብልጽግና ድለላ ገብቷል አለው። ማን? አሳምነው ጽጌ፣ እንትና አንዳርጋቸው ጽጌ። የበግ ለምድ የለበሰ ተኩላ ነው አለ። የበግ ልብስ ለብሶ ነው ብልጽግናን ለብሶ መጥቶ ጽምዶ ለመምሰል እና ለማፍረስ እየሰራ ነው። ውስጥም ገብቶ ለማፍረስ ነው የሚለው። ጥርጣሬ ዘርቶ ለማፍረስ ነው። ትብብራችን የህልውና አደጋ የገጠማቸው ኃይሎች በጋራ የሚሰሩት አውድ ነው። የምልጃ ጉዳይ አይደለም አለ። ኦኬ። ሁለተኛው ደግሞ የእንትና ጉዳይ ነው የሚሆነው። በሁለተኛ ያነሳው የፋኖ በኩል አፋብን ቃል አቀባይ ነው ምናምን የሚሉት አስረስ ማራው የሚባል ሰው የተናገረው ነው። እርሱን ደግሞ እንመልከተው። ይሄ የተናገረው ማለት ነው ምንድን ነው የሚለው? አስረስ በጋራ ለመስራት ስትነሳ የምትወክለው የህዝብ ፍላጎት አለ፣ ከጀርባ የሚወክለው የህዝብ ፍላጎት አለ፣ ወደፊት የምትሄድበት ነገር አለ፣ መስዋዕትነት የምትከፍለውም አለ። በጋራ ለመሞት ጠላትን በጋራ ለማሸነፍ የሚደረግ ነገር ነው አለ። ኦኬ፣ ዲፋይን ሲያደርገው ማለት ነው። በጋራ መስራትን ዲፋይን አደረገ ማለት። እናም ማላጅ የሚያስፈልገውም አይመስለኝም። የትግራይ ህዝብ የህልውና ጥያቄው ውስጥ ገብቷል። ማንም የማይክደው ሀቅ ነው። ዓለም የሚያውቀው ነገር ነው። የአማራ ህዝብ ለሶስት ዓመታት ዘረፈጁ አገዛዝ የዘር ማጥፋት ጦርነት ከፍቶበት ያንን ጦርነት እየመከተ እንዳለ ዓለም የሚያውቀው ነው። የሚዳሰስ የሚጨበጥ ሀቅ ነው። በዚህ ሁኔታ ውስጥ ያለ ህዝብ በጋራ ጠላቱ ላይ ለመነሳት ማላጅና ተማላጅ መሆን አይገባውም። ጉዳዩም በዛ ልክ አቅልለን የምናየውም አይደለም። እኔ ከፖለቲካም በላይ ነው ብዬ ነው የማስበው። ላለመጥፋት በጋራ መመከት ከስልጣን ጥያቄ ውስጥ ከፖለቲካ ጥያቄም በላይ ነው ይላል። ከስልጣን ጥያቄም በላይ ነው። ከተራ የፖለቲካ እንቅስቃሴም እንዲሁም ከመደበኛ የትጥቅ ትግል ወይንም የትጥቅ እንቅስቃሴ ከፍ ያለ ዓላማ አለው አለ። እዚህ ጋር እንዳነሳ ነው አሁንም አማላጅ አልመጣልንም፣ ወደን ፈቅደን ነው የተጣመድ ነው ያለው። በዛኛውን በኩል ወደን ፈቅደን የተጣመድ ነው። ህወሓት ለፋኖ የላከው አማላጅ የለም፣ ፋኖም የተቀበለው አማላጅ የለም እያሉ ነው። በዚህም በዛም ማለት ነው። አንዳርጋቸው ጽጌ ትግል ላይ ፈርስ ገብቶ ካልሆነ በእርግጥ ይሄኛው ሰውዬ ካነሳው የሞቲቭን አላቅም። አንዳርጋቸው ጽጌ የተናገረበት ሞቲቭ ባይገባኝም ብሎ ነው የተናገረው ይሄኛው ማለት ነው። ሞቲቭ ባይገባኝም በአጠቃላይ ማብራሪያው ግን አንዳርጋቸው ጽጌ የተናገርከው ውሃ የማይቋጥር ውሸት ነው፣ ትክክል አይደለም። የተደረገልን ነገር ወደን ፈቅደን እንጂ በምልጃ በሽምግልና በሻዕቢያ አደራዳሪነት ያደረግነው የጋራ ትግል የለም የሚል ነው መልስ የመለሰው ማለት ነው። በሁለታችን ላይ እየተፈጠረ ያለው የህልውና አደጋ ነው። ወደ ትብብር እንድንመጣ ያደረገን ህዝባችን አደጋ ላይ ስለወደቀ ነው። ይህን ነው ያነሳው። ጉዳዩን ከመደበኛ ፖለቲካና ከመደበኛ የትጥቅ ትግልም ከፍ ብሎ የሚታይ ነገር ነው እንጂ እንዲሁ በሽምግልና በምናምን የሚባል ነገር አይደለም ብሏል። ይህን ነው ያቀረቡት። ሁለቱም ተቃወሙት ማለት ነው አንዳርጋቸው ጽጌን ሁለቱም። ምክንያቱም የተፈጠረው እንትናቸው ግንባራቸው ወይም ጽምዷቸው እንዳይፈርስባቸው ጥርጣሬ ለመዝራት ነው በሚል ቅድም እንደተነገረው ብልጽግና ነው ይሄን ያደረገው በሚል ተቃውሞታል ማለት ነው። በአጠቃላይ አንዳርጋቸው ጽጌ ጸረ ጽምዶ የብልጽግና ተኩላ ነው ወደሚል ድምዳሜ ተደርሷል ማለት ነው። በሁለቱም አይደል እንዳየው ማለት ይመስላልም፣ ነገሩን ስታየው ይመስላል። ምክንያቱም ሱዳን ላይ በተናገረው ልክ ለምን ድጋሚ አልተናገረም? ሲደግመው ለምን አልተናገረም? ስለዚህ የሱዳኑ ማታለያ ነው፣ ይሄኛው ደግሞ ማፍረሻ ነው። አታለህ ይሁንዳ አግኝተው እና አንዳርጋቸውም እኮ እዚህ ገብተዋል ተብሎ ተወራላቸው ዜና። አሁን እዚህ ተገልብጠ ደግሞ በውስጡ ነው የማፍረስ ስራ ነው እየሰራ የነበረው ማለት ነው። እንግዲህ አንዳርጋቸው ጽጌ የተዋጣለት ፖለቲካ ሰርቶ አያውቅም። እንደምናውቀው ተሳክቶለታል ከተባለ አንድ ነገር ነው እኛ የምናውቀው፣ አንድ ነገር ተሳክቶለታል። እሱም ምንድነው? እሱም በዚህ በዘመነ ወያኔ የመጨረሻው ዘመን ማለት ነው ወያኔን በማፈራረስ ደረጃ ሰርቷል። ምንድነው ያደረገው? ከግብፅና ኤርትራ ጋር ሆኖ በኢሳት በኩል ኢህአዴግን በፕሮፓጋንዳ ማፍረስ መቻሉና ሀገርን ራሱ አሁን የደረሰችበት አዘቅት ውስጥ መክተቱ እርግጥ ነው። በዚህ ተሳክቶለታል። ክፋት ነው የሰራው እንጂ ጤነኛ የሆነ ነገር ሰራ ብዬ አላምንም። ክፉ ነገር በመስራት ተሳክቶለታል። ምናልባትም አሁንም ያኛው በክፉ አቅጣጫ ሀገር መከራ ውስጥ በመጣል ጦርነት ውስጥ በመክተት ተሳክቶለት ሊሆን ይችላል እንጂ በጎ ነገርና ሰላም በማምጣት ተሳክቶለት አያውቅም አንዳርጋቸው ጽጌ። ታንኪዩ። መልካም። እንግዲህ ጽምዶና ተገለባባጩ አንዳርጋቸው ጽጌ ይዞት የመጣው ሴራ ምንድን ነው የሚለውን ከሁለቱ ኃይሎች አመለካከትና ሁለቱ ኃይሎች ካራመዱት ሀሳብ አንጻር እሱን እያነጻጸርክ ለሰጠን ማብራሪያ ከልብ አመሰግናለሁ።
ምናልባት አንዳርጋቸው ጽጌ በዚህ በአማራው ፖለቲካ በኩል ብዙ የሚወደድ ሰው አይደለም። በአጠገቡ መንጋዎች ሊኖሩ ይችላሉ። ስፔሻሊ ሰውየው በባህሪው ለብልጽግና የሚቀርብ ነው የሚመስለኝ እኔም በግሌ። ያኔም ጽምዶ እንደዚ አይነት ስብሰባ አድርጎ ንግግር እንዲያደርግ ለምን እንደፈቀደለትም አልገባኝም። ምናልባት ወደኋላ ሌላ ሀሳብ ልንሰጥበት እንችላለን። ያም ሆነ ግን ሰውየው ስፔሻሊ በዚህ በአማራው ሊቅ በኩል ብዙ የሚወደድ እንዳልሆነ ግልጽ ነው። የሆነ ጊዜ ታስታውስ እንደሆነ ቤቴሌም ማን ነው የምትባል ጋዜጠኛ ጋር ቀርቦ አማራ ደማዊ ማንነት እንደሌለው ጎሳ እንዳልሆነ አማራ የሚባለውን ሕዝብ አማርኛ ቋንቋ እንደፈጠረውና እንደው ጥልቅ ብሎ በቃ በጣም ማብራሪያ ሲሰጥበት ነበረ። እንደውም አማርኛ እንዴት እንደተፈጠረ በኋላ አማርኛ ተከትሎ አማራ እንዴት እንደተፈጠረ ሲያነሳ የነበረ ሰውዬ ነው። ግን አሁንም ድረስ አማራ ትግል ውስጥ ገብቶ ይፈተፍታል። አይዶን ነው ለምን እንደሆነ። በእርግጥ የአማራ ፖለቲካ በራሱ ችግር ስላለበት ለዚህ ሰውዬ ተመችቶታል። አሁን ሌላ ቦታ ላይ ተቀባይነት ላያገኝ ይችላል፣ ግን አማራ ፖለቲካ ውስጥ አሁንም ድረስ አለ። ለማንኛውም ሰውየው እንግዲህ በተለያየ ጊዜ የተለያዩ ሀሳቦችን በማራመድ የራሱን ሀሳብ መልሶ በማጣጣል የሚታወቅ ነው። ቅድም ያነሳው ደግሞ በትግራይ ጦርነት ወቅት ግንባር ድረስ እንዘምታለን ብሎ በኢትዮጵያ ቴሌቪዥን ብዙ ማስታወቂያዎች የነበሩት ግንባር ድረስ ሂደው ሲያሽቃብጡ የነበሩት ምናምን እሱ የታወቀ ነው። ያም ሆነ ግን ከአብይ ጋር ይጣላል ብዬ አላሰብም። ቅድም ካነሳው ማብራሪያ አንጻር እንደውም በድብቅ ለብልጽግና እየሰራ እንደሆነ የሚያሳዩ ነገሮች አሉ ማለት ነው። አሁንም እዚህ ከጽምዶ ጋር ነው የምንቆየው። እንግዲህ ጽምዶን በቀድሞ የናይጄሪያ ፕሬዚዳንት ኦባሳንጆ በኩል ወይም አሸማጋይነት የማደንዘዝና የማፍረስ ሙከራ እያደረገ ነው ይባላል የብልጽግና መንግስት። እውነት ይህን እያደረገ ነው ወይ? ምክንያቱም ኦባሳንጆ ከዚህ ከምክክር ኮሚሽኑ መጀመር ጀምሮ እስከ ፍጻሜው ነበረ። ከዛ በኋላ ወደ መቀሌ ሄዷል። እንደውም የአሜሪካ ኤምባሲ ያወጣው መግለጫ ነበረ ማለት ከኛ እውቅና ውጭ ነው የሄደው፣ ነገር ግን ምንም ችግር የለውም ጥሩ ስራ ሰርተዋል፣ በዛው መቀጠል አለበት የሚል ነገር ነው ያየሁት። ምናልባት እንደዚህ በኦባሳንጆ በኩል ጽምዶን የማፍረስ ወይም ደግሞ እርስ በርስ የማጣላት ነገር ካለ የታዩ ምልክቶች አሉ ወይ ኦባሳንጆ የሰራው የሚለውን እሱን ነገር ብታነሳው ደስ ይለኛል። ምክንያቱም ይህ ሰውዬ ሂዶ የሚያገኘው የህወሓት ባለስልጣናትን ነው። ጽምዶ ደግሞ ከፋኖ ጋር ነው እየሰራ ያለው። ስለዚህ ኦባሳንጆ ፋኖን ማግኘት ማይችል ከሆነ በጎን ሌላ ሴራ እየተሰራ ነው የሚል ስሜት ለመፍጠር እየሞከረ ነው እየተባለም ስለሆነ እንደ አጠቃላይ ጉዳይ እንዴት ታየዋለህ? ወደ አንተ ልምጣ። ባይዘቦ የኦባሳንጆን መቀሌ መሄድ በዛኛው በኩል ያሉ እና ሉላ ሰለሞን ራሱ ፖለቲሳይዝ አድርገው ከብልጽግና ጎን ሆነው ሲናገሩት ሰማ የሚገርም ነገር አለው። ምንድነው የሚሉት? በቃ በኦባሳንጆ ምክንያት የጽምዶ ውስጥ ያለው ተፈረካከሰ ብለው ነው በግልጽ የሚናገሩት። በቃ ህወሓት እንዲህ አይነት ጌም ብቻዋን እየሰራች ነው፣ አሁንም እየሰራ ነው በኦባሳንጆ በኩል ለመታረቅ እና ምናምን ብሎ ያራግበዋል። ምን ማድረግ ነው? ቅድም አንዳርጋቸው ጽጌ ለመዝራት የሞከረውን ጥርጣሬ በጣም አስፍቶ ለመዝራት ይሆናል ማለት ነው። ሞር ይሄን ዲቴይል እንየው። እንግዲህ ብልጽግና ማለት ብልጽግናን ለማስቀጠል ኢትዮጵያ ውስጥ የትኛው መንግስት ቢኖር ይሻላል? ብልጽግና ይቀጥል ወይስ አሁን በጽምዶ ምናምን የሚባለው ሌላው ኃይል መጥቶ ስልጣን ያዝ የሚለው ላይ የዓለም አቀፍ ማህበረሰቡ የሚመለከተው ነገር አለ የሚያየው ማለት ነው። እንደ ወቅቱ ፖለቲካ ሁኔታ ይረዱታል። እና ብልጽግናን ለማስቀጠል ነው በተለይ የምዕራቡ ዓለም ይፈልገው ማለት ነው። የብልጽግና መንግስት እንዲቀጥል ይፈልጋል። በርካታው በተለይ ደግሞ የሊበራል ወርልዱ ማለት ነው። የሊበራል የሆነው ወርልድ የሚፈልገው አሁን ያልኩትን ነገር ነው፣ ብልጽግና እንዲቀጥል ነው። ምክንያቱም ብልጽግና ይመቻቸዋል። ይህን በምን ታየዋለህ መሰለህ? የምዕራብ ዓለም በአንቶኒዮ ጉተሬዝ በኩል የሚያደርገውን ነገር የሚሰጠው መግለጫ ሀሳብ የሚያደርገው እየመጣ እኛ ጋር መጥቶ የተናገረው በሆነ ጊዜ ኢቨን ሰሞኑን ራሱ ከኦባሳንጆ ጋር በተገናኘ አገናኝተው የሚናገሩት እኒህ ነገር በሙሉ ከዛኛው የምዕራቡን ኢንተረስት ይገልጻሉ ማለት ነው። ሌላው በኦባሳንጆ በኩል ነው። በኦባሳንጆ በኩል የዲፕሎማሲውን ዓለም ኮንትሮል ማድረግ ይፈልጋሉ። ብልጽግናን ወርቅ አድርገህ ጥሩ አድርገህ የማሳየት አይነት ፍላጎት እንዳለ የሚታይ ነገር አለ ማለት ነው። ሌላው በነ ኡሁሩ ኬንያታ የምክክር ኮሚሽኑ ያካሄደው ስብሰባ ምናምን እንዴት መዝጊያና መክፈቻ እንዳደረጉ የሚናገሩት ነገር አጠቃላይ በርካታ ነገሮች በሙሉ የሚያስተላልፉት መልዕክት ስትመለከተው ይሄ ነው። ሌላም መዘንጋት የለብን በዋናነት የምዕራቡ ኢንተረስት የኢትዮጵያ የአይኤምኤፍን ብድር ወይም የገንዘብ ድጋፍ መቀበሏ ለምዕራብ ዓለም ማደሯን እንትን አድርገው ይወስዳሉ። ኢትዮጵያ በአፍሪካ ካሉ ሀገራት ፊገር የሆነች ነው፣ ለአፍሪካ መሰረት ናት ተብላ ትታሰባለች። እና ይሄ ብሪስክ የሚባለው ግሩፕ ውስጥ ገብታ ስለነበረ ወደዛ ትሄድብናለች ወይም የሆነ ነገር ይሆናል በሚል ኮንትሮል ማድረግ ይፈልጋሉ። ስለዚህ ከዛ አንጻር በርካታ ስራዎች ላይ ለመሳተፍ ይፈልጋሉ።
የምዕራቡና የምስራቁ ጎራ መራኮቻ ለማድረግ አይነት ነገር እየሄዱ ነው። ብልጽግና ደግሞ ይህን አጋጣሚ እየተጠቀመ ነው፣ በሚገባ አድርጎ ማለት ነው እየተጠቀመው ነው። እንደዚህ አይነት ነገሮችን ስትመለከት በርካታ እንትኖች አሉ ማለት ነው፣ ጫና አሉ። ዛሬ ላይ የምዕራቡ ዓለም በባለፈው ጦርነት፣ በትግራይ ጦርነት አብዛኛውን ጊዜ ከትግራይ ኃይሎች በኩል ነው ቆሞ የነበረው፣ በፖለቲካም በድጋፍም በምንም ማለት ነው። በዛኛው በኩል ነው የነበረው። አሁን በዛኛው በኩል ምንም ነገር የለም፣ አይዘገብም፣ ሚዲያዎቻቸው አይዘግቧቸውም። ምን እየሆነ ነው የሚለውን ነገር ማሳየት አይፈልጉም፣ ምንም ነገር አያደርጉም ማለት ነው። በዚህኛው በኩል ነው ያሉት እና እንዲያውም ስለ ብልጽግና ጥሩ ጥሩ ነገሮችን ያነሳሉ። በቅርቡ አንዳንድ የሚተላለፉ መልእክቶች አሁን በጣም ነው የሚገርሙት ማለት ነው። የማይጠበቁ ስህተቶችን ሊፈጸማሉ፣ ለኢትዮጵያን ከፍ ለማድረግ ተብሎ የሚሰራ ስህተት ማለት ነው። እና እንደዚህ አይነት ነገሮች ሁሉ እየተሰሩ ተመልክቻለሁ ማለት ነው። ለምንድን ነው እንትናን የምዕራብ ዓለም ብልጽግናን የሚፈልገው ከኢህአደግ? እንግዲህ አሁን ህወሓት ስትል ኢህአደግ የሚለውን ነው የምታስበው። ኢህአደግ ነው መንግስቱ ነው የነበረው። ከዛ አንጻር ልየው የኢህአደግ መንግስትና የአሁን ያለው መንግስት ልዩነቱ ለምዕራባውያኑ ምቹ ሁኔታ ከመፍጠር ካለመፍጠር አንጻር የትኛው ይቀርባል የሚለውን ነገር እንየው በንጽጽር ማለት ነው። ውሸት እንዳይመስል ማለት ነው፣ ዝም ብሎ ግምት ወሬ እንዳይመስል። አንደኛው በኢህአደግ ዘመን አይኤምኤፍ የሚባል ብድር ምናምን የለም ኖ፣ በጽኑ ሲቃወሙ ነው የነበሩት፣ አልተቀበሉም። አሁን ደግሞ ፒፒ በአይኤምኤፍ ገንዘብ ነው የሚንቀሳቀሰው። በአጠቃላይ የድሮን ፋብሪካ የሚገዛ ዋቴቨር በሙሉ የአይኤምኤፍ ገንዘብ ነው። ይህን ያዝልኝ። ሁለተኛ ኢህአደግ የሚባለው ኃይል ሰሚሲቭ አልነበረም ለምዕራብ ዓለም። እንዲህ ዝም ብሎ እጁን በቀላሉ የሚሰጥ አልነበረም፣ አያደርግም እንደዛ። የራሱ የሆነ አቋም ነበረው። ፒፒ ደግሞ ሰሚሲቭ ነው። ከሚያግዙት ጋር ሁሉ ይለጠፋል። ለምን? እኔ ፕራግማቲስት ነኝ ብሏል። ራሻም ታግዘው ይለጠፋል፣ ምዕራብ ዓለምም ካገዘው ይለጠፋል። ከነሱ ጋር በቃ ሂዶ ምንም የማያደርገው ነገር የለም ማለት ነው። ይህን ያደርጋል ማለት። ስለዚህ ሰሚሲቭ ነው። ይሄ ደግሞ ይመቻቸዋል፣ በጣም ለነሱ ይመቻቸዋል። የምዕራብ ዓለም አብዛኛውን ጊዜ የሚሰራው ይህን የሀገር ሰሚሲቭ ሆኖ እንዲቀጥል ከነሱ ጋር ነው። ያ ደግሞ የናሽናል ኢንተረስታቸውን ያስጠብቃል ብለው ስለሚያስቡ ነው። እንደገና ደግሞ በዓለም ፖለቲካ የተሻለ ጫና እንፈጥራለን ብለው ስለሚያስቡ ምንጊዜም ይሄን ይሰራሉ። ይሄ ኖርማል ፖለቲካቸው ስለሆነ ማለት ነው። ሌላው ብልጽግናና ኢህአደግ መነጻጸሪያው ሰልፍ ሪሊያንስ ነው። ብልጽግና ዲፔንደንት ነው፣ የአይኤምኤፍ ገንዘብ ላይ ነው ዲፔንድ ያደረገው። ኢህአደግ ደግሞ ሰልፍ ሪሊያንት ነበረ። በራሱ ኢኮኖሚ ዴቨሎፕመንታል ስቴት የሚባል ነገር ክሬት አድርጎ እንትኑን የህዳሴውን ግድብ እንዴት እንደሰራው ማየት ትችላለህ። ወደኋላ ሂድና እንዴት አድርገው በራሱ ማለት ዓለምን ያስደነቀው አንዱ ይሄ ነው። ይሄ ነገር በጣም አደገኛ ነው ለምዕራቡ ዓለም ማለት አይፈልጉም፣ እንዲህ አይነት ነገር በፍጹም ማለት ነው። ከነሱ ፈቃድ ከነሱ እርዳታ ውጭ እንዲሰራ አይፈልጉም። በዚህ ምክንያት የኢህአደግ መንግስትን ጠልተውታል፣ በጣም ነው የጠሉት። በተለይ ከግድቡ ጋር ተያይዞ ጠልተውታል። ያም እኮ በሞቻ ሆኗል። በነገራችን ላይ ለመለስ ዜናዊም እንትን መሞቻም እሱ ነው፣ ለኢህአደግ መሞቻውም እሱ ነው። እንደዛ ነገር ሆነዋል። ምክንያቱም ከቁጥጥር ውጭ የሚሆን ነው የሚያደርገው ንግግር ምናምንና የአፍሪካን ሊድ ማድረግ ከጀመረ ችግር ነው። የአፍሪካን ኢኮኖሚ እንዳንጠቀም ምናምን ያደርገናል የሚል ነው። ይሄ አንደኛው ነው በዋናነት። ሌላው ነጥብ ነው። ሌላ ነጥብም ማወዳደር እንችላለን። ብልጽግና ኒዮ ሊበራሊስት ነው። እሳቤው የኒዮ ሊበራሊዝም ነው የሚሰራው። በቃ ሌላ ነገር የለውም። አይዶ ነው ኒዮ ሊበራሊዝም የሚባለውን ነገር በኢኮኖሚ ውስጥ ወርዶ መስራት ያለ መንግስት ትልቅ እንትን ሊኖረው አይገባም። ግን ያው መንግስቱ ራሱ እንደ ፕራይቬት እንትን ሆኖ እየሰራ ይመስለኛል። ኤኒዌይስ ሊበራል ነው እንትኑ የሚከተለውም መንፈሱም ራሱ የሚያደርገውም ትኩረት የሚሰጠው ለነማን እንደሆነ ምናምን ስትመለከት ኒዮ ሊበራሊዝም ውስጥ ወይም ሊበራል ነው፣ ሊበራሊስት ነው ማለት ነው። ኢህአደግ ደግሞ ሪቮሉሽኒስት ነው። ኢህአደግ የሚባለው ራሱ ኢፒአርዲኤፍ አይደለ? ሪቮሉሽን ነው የሚያደርገው። አብዮታዊ ምናምን ነው የሚባለው። አብዮት የሚለው ነገር ኮንሴፕት በፍጹም ለምዕራብ አይጠቅማቸውም። እነሱ አብዮት የሚለው የእንትን ነው የካፒታሊስት ሳይሆን የሶሻሊዝም ስርዓት ነው። የኮማንድ ኢኮኖሚ እንትን ነው። ኮማንድ ኢኮኖሚ የሚሉት ደግሞ አይወዱትም። ከቻይና ጋር ከራሻ ጋር ባላቸው ተጻሮ ማለት ነው። ከዚህ አንጻር ብልጽግና ይደገፋል ማለት ነው። ኢህአደግ እንትና ህወሓት ብትመጣ የሄደችበት የወደቀችበት ስማም ህወሓት ነው፣ የምትመጣበትም ስማም ህወሓት ነው። ዜና የቀየረችው ነገር የለም ማለት ነው። ያን ስርዓት ነው ይዛ የምትመጣው። አትገዛንም፣ ተመልሳ እንደዛ አይነት ነገር ውስጥ ትገባለች እና ዳውል ቢ ዳንጀረስ ፎር አስ ብለው ያስባሉ ማለት ነው። በዚህ ምክንያት የብልጽግና መንግስት እንደሚደግፉ ይታወቃል ማለት ነው። እናም ጽምዶ የብልጽግና ስጋት ብቻ ሳይሆን የምዕራቡም ስጋት ሆኗል ማለት ነው። ለዛ ነው ማዕቀብ ተጀምሮበታል። የተለያየ ማዕቀብ ተጥሏል። ታስታውሳለህ? የምዕራቡ ኃይል ቸል ብሎታል። ጥሪ ቢያቀርብም የሚሰማው የለም። በቅርቡ ማን ነው ከአሜሪካ
አምባሳደር ጋር ነው ተነጋገሩ ተብለው ማን እንዳወጣ እንትን ይገርመኛል። አይ ቲንክ ቴሌ ሊሆን ይችላል። ግን የአንድን አምባሳደር ፍላጎት ጠይቀው ነው እንደዛ አውጥተው ሚዲያ ላይ የለቀቁት። ደብረጽዮን ከማሲንጋ ጋር ተናገረ የተባለውን ነገር አውጥተው የለቀቁት ህጋዊ ነው፣ ፎርማል ነው። ይሄ ነገር ግን አያስጠይቅም የሚለው በጣም መሰረታዊ ነገር ነው። በነገራችን ላይ ነው ወደው ፈቅደው ነው እንደዛ ያደርጉት። ስለዚህ የአሜሪካ አምባሳደር ዝም ካለ ይሄን ነገር አይቶ እንትን አለ ማለት ነው። ምክንያቱም የሚያደርገው ግንኙነት በሚስጥር የተጠበቀ ይመስለኛል። ቱዚስ ኤክስተንት አውርደው የሁለቱ ብለው ወይም አይዶን ነው ኤአይ ጄኔሬት አድርጎት እንደሆነ አላውቅም። ሜይ ቢ እንደዛ ከሆነ ማለት ነው። ኤኒዌይስ እንደዚ አይነት ነገሮች ሁሉ ጀምረዋል ማለት ነው። ስለዚህ እንደ ስጋት ያያቸዋል። እናም የቢያፍራውን ጥቃት ዋና ባለቤቱ ነው ያስኬደው ኦባሳንጆ የናይጄሪያ ውስጥ ነው፣ ቀደም ብሎ የነበረ ነው። እንግዲህ የምስራቅ አፍሪካ ወይም የአፍሪካ ቀንድ ዋና መልክተኛ ሆኖ እየሰራ ነው ኦባሳንጆ ከብልጽግና ቢሮ ውስጥ ሚውል ይመስለኛል ሳስበው ራሱ ማለት ነው። በቃ በፈለገው መንገድ መጥቶ መግለጫ የሚሰጠው ከዛው ሽርጉድ የሚያደርገው ከዛው ኤቭሪቲንግ እዛ ነው። ከአብይ ጋር የተለየ ግንኙነት ፈጥረው ስራ እየሰሩ ነው። እንዲያውም እኔ ሚሽን ያለ ይመስለኛል ኦባሳንጆ ሚሽኑ የተቀበለው ቅድም ከላይ ሳብራራ ከነበረው ጋር የሚያዝ ነገር ያለው ይመስለኛል። ከዛ አንጻር መመልከት እንችላለን ማለት ነው። ኦባሳንጆ የፕሪቶሪያውን ስምምነት በዋናነት እንዲያስፈጽም በዋናነት መሪ ሆኖ የተቀመጠ ሰው ነው። የበኩልን እንዲፈጸም ማድረግ ነበረበት፣ ግን እንዳይፈጸም አደረገው ማለት ነው። በቃ ብልጽግና መንግስት እና ህወሓት የፕሪቶሪያውን ስምምነት ተከትለው የተቀመጡ ፕሮሲጀሮችን እንዳይከውኑ ቁጥጥር አላረገም፣ ትቷቸዋል ማለት ነው። በቃ ተዋቸው። ኡሁሩ ኬንያታ የሚያደርገው እንደዛ ነው። ምንም ማድረግ አልችልም። እሱ ተቆጣጣሪ ነበረ ማለት አይ እየተፈጸመ አይደለም ብሎ ሪፖርት አላደረገም። ያቀረቡልን ሪፖርት የለም። ለይስሙላ በአፍሪካ ህብረት የሆነ ጊዜ እየጠሩ ይሰበስባሉ፣ ያናግራሉ ምናምን፣ ኧረ ችግር አለ እየተባለም መልሶ አያውቁም። እና ከዚህ አንጻር መመልከት እንችላለን ማለት ነው። ኦባሳንጆ ምንም አይነት እንትን እያደረገ የለም። አሁንም ስምምነቱ ፈርሶ ችግር ሲፈጠር ብልጽግናን ፈልጎ ከብልጽግና ጎን ሆኖ ማለት ብልጽግና ራሱ ኦባሳንጆን ተጠቀመበት፣ ላከው ማለት ነው። በፊትም ኦባሳንጆን ነው የሚጠቀሙበት፣ አሁንም ኦባሳንጆን ላኩ ማለት ነው። ኦባሳንጆ ደግሞ የሚያመጣው ምንም እዚህ ግባ የሚባል ለውጥ የለም። የብልጽግናው መንግስት ኢንተረስ አስጠብቆ ለመሄድ እንጂ የሁለቱም ኢንተረስና የሀገሪቱ ሰላም እንዲጠበቅ አይነት ነገር የሚሰራ አይደለም በፍጹም ማለት በፍጹም። ስለዚህ ወዴት ነው የሚያመራው? ምንድን ነው የሚያመጣው? ኦባሳንጆ ምን እያደረገ ነው የሚለው ነገር በጣም ወሳኝ ነው ማለት ነው። እንግዲህ የቲፒኤልኤፍን ማብራሪያ መመልከት ያስፈልጋል። ቲፒኤልኤፍ ከ3 ቀን በፊት እንደ መግለጫ ነገር ወይም ማብራሪያ አውጥቷል። ይህን በተመለከተ ማለት ነው። የወጣውን ማብራሪያ እንመልከተው እሱን ማለት ነው። ነባር ፕሬዚዳንት ናይጄሪያ ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ መምጣታቸው ይታወቃል። ነባር ፕሬዚዳንት ወደ መቀሌ ሲመጡ ቀድሞ ፕሮግራም ያልተያዘለት ቢሆንም የትግራይ ፕሬዚዳንት አስቀድመው ይዘውት የቆዩ አጀንዳ አቆይተው ማለት ነው። ያን አጀንዳ ቆይተው ተቀብለው አነጋግረዋቸዋል። የራሳችን ስራ ትተን ያለ ፕሮግራማችን ተቀብለናቸዋል ማለታቸው ነው። ኦኬ። ይሁን እንጂ የተደረገው ንግግር ነባር ፕሬዚዳንቱ ወይም ኦሉሴጉን ኦባሳንጆ ማለት ነው በወርሃ ሰኔ 2018 ዓ.ም ከትግራይ መንግስት አመራር ጋር በመቀሌ የተደረሰውን መግባባትና ንግግር ትርጉም ያለው ክትትል ባለመደረጉ ምክንያት የተከወነ ተግባር ባለመኖሩ የትግራይ መንግስት ደስተኛ አለመሆኑን ተገልጾላቸዋል። በቃ ባለፈው ሰኔ የተስማማን የተነጋገርነውን አልፈጸምክም ብለነዋል እያሉ ነው። ኦኬ። ህወሓት ነው እያለን ያለው በትግራይ መንግስት እንትን ማለት ነው። ኦኬ። በወቅቱ በተደረገው መግባባት መሰረት ከኢትዮጵያ መንግስት ጋር ንግግር የሚጀመር ከሆነ እንደ መግባቢያና ለንግግር በር ከፋች የሆኑ 5 ቁልፍ ጉዳዮችን አንስተን ንግግር እንዲያደርጉባቸው መግባባት ላይ ተደርሶባቸዋል አለ። አንደኛ የኢኮኖሚ ማዕቀብና እገዳ መነሳት፣ እነዚህ ቅድመ ሁኔታ ማለት ናቸው። ሁለተኛ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ። ሶስተኛ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ። አራተኛ ተፈናቃዮችን ደህንነታቸውንና ክብራቸውን በጠበቀ መንገድ መመለስ። አምስተኛ የህዝባዊ ወያኔ ሓርነት ትግራይ ህወሓት ህዝባዊና ህጋዊ ማንነት መመለስ የሚሉ መሆናቸውን ግልጽ ተደርጓል በዛ ጊዜ ማለት ነው። እነዚህ ነጥቦች ነው ይዘው የሄዱት ማለት ነው ወደ አዲስ አበባ። ኦባሳንጆ ይህን ነጥብ ከወሰዱ በኋላ በዛው ጠፉ። ምንም የለም፣ ወፍ የለም ማለት ምን ይላሉ በዛ በኩል የሚለውን መረጃ ነው ይዘው የሄዱት ማለት ነው። ምንም ነገር አላደረጉም። ከዛ ደግሞ ሳይነገር ምን ሳይል በዚህ በጎን ድሮን ይደበድባል ምናምን ያደርጋል። የአውሮፕላን ጥቃት አለ። ከዛ ኦባሳንጆ ሰተት ብለው መጡ መቀሌ ማለት ነው። ከ3 ቀን በፊት ያለምንም ፕሮግራም ማለት እየመጣ ሆነኝ ተቀበሉኝ አሉ ማለት ኦኬ።
ይህን የተነገረው ማለት ነው። እነዚህን ወስደው ሊሰሩ ነበር ማለት ነው። ይህን ተከትሎ በአጀንዳዎቹ ዙሪያ ለመወያየት ነበር ፕሬዚዳንት ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት ጋር ተነጋግረው ከአንድ ሳምንት በኋላ እንዲመለሱ ገልጸው ነበረ። ጠፉ ያልኩት ለዚህ ነው። አንድ ሳምንት በኋላ እመጣለሁ ነው ያሉት። የዛሬ ስንት ወር ነው? ሰኔ ላይ ማለት ነው። መቀሌ ሄዱ ጊዜ ኦኬ እነዚህም ወስጄ ከአብይ ጋር ተነጋግሬ እመለሳለሁ በሳምንት በኋላ ብለው ሄዱ። ጠፍተው ነሐሴ መጨረሻ መጡ አሁን ማለት ነው። የሚገርም ነው። ይሁን እንጂ ሁኔታው በአሳሳቢ ደረጃና በፍጥነት እየተለወጠ መልስ የሚያስፈልገው ሁኔታ ሲያበቃ አለቀለት ማለት ነው። ካለቀለት በኋላ ምንም አይነት ክትትል ሲደረግበት አልነበረም። ይሄ ሁሉ ችግር እያለ ማለት ነው ምንም ነገር አልተደረገም። ተጣለ፣ ቸል ተባለ ማለት እንግዲህ ቀደም ብዬ ካነሳሁት ጋር ሁሉ የሚገናኝ ነገር አለው ከዚህ ጋር። ከዚህ በተጨማሪ አሳዛኝ የሚያደርገው ደግሞ ንግግር በተደረገበት ሁኔታም ቢሆን ከኢትዮጵያ መንግስት በኩል ምንም አዲስና የሚጨበጥ ለውጥ አልታየም። ምንም ነገር የለም በዛኛው በኩል። እንዲያውም ድብደባው ተጠናክሮ እየሄደ ነው ማለት ነው። ወደ ጥቃት እያመጣብኝ ነው ማለት ነው። አሁንም ቢሆን ነባር ፕሬዚዳንቱ ምንም አይነት የተለወጠና አዲስ ፕሮፖዛል ይዘው አልመጡም። በመሆኑም የትግራይ መንግስት እንዳለፉት 4 ዓመታት ፍሬ አልባና የማይፈጸሙ ተደጋጋሚ ንግግሮች እንዲሁም መሬት የማይነኩ የስለት ቃላት በመጠቀም ህዝባችን የሚያጠፉ ተግባራትንና አሰራሮችን ለመድገም ፖለቲካዊ ፍላጎት እንደሌለን መግለጽ እንወዳለን። ዝም ብላችሁ በከንቱ አታልፉን። ኦሉሴጉን ኦባሳንጆ እየመጣ ያለው ዝም ብለህ ነው፣ በከንቱ ነው። እኛም አውቀናል፣ ጉድጓድ ምሰናል ነው እንግዲህ ህወሓት እያለ ያለው ማለት ነው። አንተ ዝም ብለህ ነው በመንግስት በኩል እንዲያረክ እያዘናጋህን ያለው የሚል ነገር ነው ይሄኛው መልእክቱ ማለት ነው። ያ ዲፕሎማቲክ በሆነ መንገድ ለመግለጽ ነው የፈለጉት እንጂ ሰላምና መረጋጋት ባልተጨበጠና ትርጉም አልባ በሆነ የምልጃ ቃላት መረጋገጥ አይችልም። በቃ ምልጃ ነው፣ ልመና ነው ማለት። ስለዚህ ሽምግልና ነው ይሄ። እባካችሁ ታረቁ፣ ዝም ብለህ ሰሚት አድርግ ህወሓት ምናምን እያለ ነው ማለት ነው። ይኸው እዚህ ጋር እነ ደብረጽዮን አወጡት። አሁን ምልጃ ነው ሄደው፣ በፍጹም ድርድር አይደለም። ሲጀመር ብልጽግና ድርድር የሚል ነገር እኮ አይወድም፣ አይፈልግም በባህሪው ማለት ነው። እንደዚህ አይነት ነገር በፍጹም አይፈልግም ድርድር የሚለውን። እና ኃይሌን ባለፈው ተናግረናል። እና ኃይሌንና ሌላ ሽማግሌ የደብረ ምናምን ጳጳስ ምናምን መላክ ነው እንጂ መደራደር በመርህ ላይ ተመስርቶ የሚባል ነገር የለም፣ አይወድም ብልጽግና በፍጹም። ስለዚህ ኦባሳንጆ አሁን የሄደው ምንድን ነው? ሽምግልና ነው። ተመልሳችሁ ዝም ብላችሁ ግቡ፣ ኑ እጅ ስጡ፣ ልንጨርሳችሁ ነው የሚል ይመስለኛል። እንደዛ መሰለኝ። ከዚህ በመነሳት የትግራይ መንግስት አሁንም ትርጉም ላለው ታማኝና በጊዜ ገደብ የሚፈጸም እንዲሁም ዓለም አቀፍ መንግስታትና ተቋማት ታዛቢዎች ባሉበት ንግግርና ግንኙነት ለማድረግ ዝግጁ መሆናችን መግለጽ እንወዳለን። የትግራይ መንግስት ኮሚኒኬሽን ጉዳዮች ነሐሴ 19 ቀን 2018 ዓ.ም መቀሌ ብሎ መግለጫ ነገር አድርገው ማብራሪያ አቅርበዋል። እንግዲህ እዚህ ተመልከቱ። አሁን የመጨረሻው ድርድር እንፈልጋለን። ይሄ ዲፕሎማቲክ ወርድ ነው፣ ግዴታ ነው። እንደዛ ካላልክ ያው ተጽዕኖ ይመጣባል ማለት ነው። እኛ ከድርድር አሁንም አልወጣንም። ስለዚህ ያ የፖለቲካዊ ወይም የዲፕሎማሲው እንትን ነው። ዞሮ ግን ከዚህ ማብራሪያ የትግራይ መንግስት በሚለው እንትን መግለጫ የወጣው ይሄ ማብራሪያ የሚያመለክተው እነዚህ ነገሮች ናቸው ማለት ነው። በዋናነት ኦሉሴጉን ኦባሳንጆ ዝም ብሎ እያደከመን ነው፣ ያለምንም ነገር ያለምንም ተስፋ ዝም ብሎ ነው ሆን ብሎ እያታለለን ያለው የሚል ነው። በመግቢያ ያነሳሁትን ነገር ነው የሚገልጸው ማለት ነው። እንግዲህ የቲፒኤልኤፍን ማብራሪያ ስንመለከተው አንደኛ ፕሮግራም ሳይዝ ነው ኦባሳንጆ የመጣው ማለት ነው። ሂዝ ኬርለስ ዝም ብሎ ነው የመጣው። ስለዚህ እምቢ ቢሉ ምን ማድረግ ነበረ? ባይቀበሉ ማለት ነው፣ ቁጭ አድርገው ባያናግሩት እና እንደዚህ በሚዲያቸው ባይዘግቡት ምን ሊል ነበረ? በቃ ቲፒኤልኤፍ ሰላም አይፈልግም፣ ወደ ጦርነት የመጣው የሚል ለዓለም አቀፍ ማህበረሰቡ እንትን ይደረጋል ማለት ነው። የፖለቲካ ጌን ያገኛል ማለት ነው ብልጽግና። ሆን ብለው ሳያሳውቅ አብረብትሊ ዊዛውት ኤኒ ፕሮግራም የሄደበት ምክንያት በዚህ ነው። ሌላ የፖለቲካ እንትን ካለው አካሄዱ ማለት ነው፣ ሚሽን አለው። ይህንን ለማንሳት እንደሆነ ያመለክታል እዚህ ጋር ማለት ነው። እምቢ ቢሉ ያው ያጣጥላል፣ ችግር ውስጥ እንደወደቁ እንትን ያደርጋል ማለት ነው። ከዚህ በፊት ሰኔ ወር ላይ የነበረው ማለት ነው መቀሌ ላይ ተመክሮ የነበረ ነገር 5 ነጥቦች እነሱ ምንም አያነሳቸውም፣ ጠዋቸው ምንም አልተነሱም። በአሁኑ ላይ ምንም ነገር የለም ማለት ነው። በቃ ኦባሳንጆ እየሰራ ያለው ለብልጽግና መሆኑን በዚህ መረዳት ትችላለህ ማለት ነው። ወይም ደግሞ ከዛም በላይ ሊሆን ይችላል፣ ሚሽን ሌላ አካልም ሰጥቶት ሊሆን ይችላል። በነዛ ምንም አይነት ስራ ሳይሰራ ተመልሶ መምጣቱ ምንም ጥቅም እንደሌለው ያው ቲፒኤልኤፍ ባወጣው መግለጫ ወይንም ሀሳብ ተመልክተናል ማለት ነው። በዚህ መካከል የብልጽግና መንግስት የአየርና የድሮን ጥቃቶችን አጠናክሮ ቀጥሏል። የተለያየ ቦታ እንግዲህ በብልጽግና በመንግስት
ቀጥታ የሚነገር ነገር እንዳሰማ ከአክቲቪስቶች ነው የምትሰማው። ምን ብሎ እንደደበደበ ይነግራሉ አክቲቪስቶች ማለት ነው። ስለዚህ እዚህ ጋር የድሮን ማዕከል እየገነቡበት ነው። የድሮን ማዘዣ ነው። አዳዲስ የጦር መሳሪያ አስቀምጠውበት ነው። ለዛ ነው የመታ ነው ይላሉ። ትምህርት ቤትም ይሁን ዋቴቨር ኤኒ ጥርጣሬ እነ ጌታቸው ረዳ የሚናገሩት ይመስለኛል። ድሮ ሲጠቀሙበት የነበረው ይሄን እንጠቀምበት ነበረ ምናምን ይላሉ። ሙሉ በሙሉ ይሄንን ከመናገር አይመለሱም። ስለዚህ እየዞሩ ያን ይመስለኛል የሚመቱ። አይ ቲንክ ቲፒኤልኤፍ ጅል አይመስለኝም። ከዚህ በፊት እነ ጻድቃን ገብረተንሳኤ እነ ጌታቸው ረዳ እነ ማን ነው ያ ፕሮፌሰር ክንዳያ ምናምን እነዚህ መቼም የሚያውቁት ነገር ላይ ያላቸው ሚስጥር በዛው ያስቀሩታል ብዬ አልገምትም። ብልጽግናም ያንን መጠቀም ያለበት አይመስለኝም። አይዶን ነው እኔ እንደዛ ይመስለኛል ግምቱ ማለት ነው። የተመቱ ምናምን የወዳደቁ ኮምፒውተሮችን ምናምን ታያለ። ሜይ ቢ ከዛ ጋር ተገናኝቶ ይሆን የትምህርት ቤት ኮምፒውተር። ማንም ትምህርት ቤት ደግሞ ብዙ ኮምፒውተር አለው። የኮምፒውተር ማዕከሉን ከመታው እንደዛ ነው የሚሆነው። ኤኒዌይስ በዚህ ደረጃ ነው ያለው። በጎን ጥቃቶች እየሄዱ ነው ማለት ነው። ከዚህ በመነሳት ኦባሳንጆ በሁለት መንገድ ለፒፒ እየሰራ ነው፣ ለብልጽግናው እየሰራ ነው ማለት ነው። አንደኛ በዲፕሎማሲው እና ወይም በፖለቲካው ዘርፍ እየሰራ ነው። ህወሓት ሰላማዊ መፍትሄ አልፈልግም ብሏል ለማስባል እየጣረ ነው ማለት ነው። ለማስጠል እየጣረ ነው። ብልጽግና ከዚህ በፊት ሽማግሌ ልኮ ህወሓት ሽምግልና አይደለም የምፈልገው ድርድር ነው ስላለ በቃ እርቅ አይፈልግም ብሎ እንዳሳጣውና ያን ሁሉ እንደተጠቀመበት አሁንም ኦባሳንጆን የሚባል ሰው የሽማግሌ እየላከ እንደዛ የማድረግ ስራ እየሰራ ይመስለኛል። እንትኑ እንደዛ ነው አካሄዱ። ያለ ቀጠሮ መሄድ፣ ከዚህ በፊት የተነጋገሩትን ትተ መሄድ ምናምን። ከዚህ በፊት ደግሞ የፕሪቶሪያውን ስምምነት አፈርድም ያብልቶ አሁንም እንደዛ መምጣቱ ደሊብሬትሊ የሚፈልገው ነገር አለ ማለት ነው። ሶ ሂ ኢዝ ወርኪንግ ፎር ዘ ቤኔፊት ኦፍ ዘ ፒፒ። የዓለም አቀፍ ማህበረሰቡ ከጎኑ ያቆማል ማለት ነው። እንደዚህ አድርጎ ብልጽግና ያተርፋል። ጽምዶና ህወሓት ይወዛገባል። እርስ በርሱ እንትን ያደርጋል ማለት ነው። የተጀመረ ማዕቀብ ተጠናክሮ ይቀጥላል። እርስ በርሱ ጽምዶ ውስጥ ያለ ህወሓት ራሱ ይፈርሳል ማለት ነው። ለምን አንተ በጎን እንዲህ እየተደራደርክ ወይም እንደዚህ ምናምን የሚል ነገር ደግሞ ይመጣል። ዳብል ኦር ትሪፕል አጀንዳ ያላቸው ነገሮች ናቸው። እንደዚህ አድርገን ብንሄድ እንዲህ ያዋጣናል። ስለዚህ ኦባሳንጆ ሆይ ሂድልን፣ ያው አበል በደንብ እንሰጣለን፣ የሪል ስቴትን ምንጨምር ይችላለን፣ ዋናው ሰርቫይቭ ማድረጋችን ያሉ ይመስለኛል። በብልጽግና በኩል ማለት ነው። ማይከፈል መስዋዕትነት የለም በዛ በኩል የሚከፈለው ማለት ነው። ለምንድን ነው ህወሓት ላይ የሚያተኩሩት? በዋናነት የሚሰጉትና የሚፈሩት ህወሓትን ስለሆነ ነው። ጽምዶም ላይ በዋናነት የሚሰበስባቸው እሱ ነው ተብሎ ስለሚሰጋ ማለት ነው። ዋና ጠላቴ ነው ብሎ ህወሓትን ስለሚፈራ ነው ብልጽግና እንደዛ የሚያደርገው ማለት ነው። በተደጋጋሚ እኛ ነግረናል። በድርድር ነገራችሁን ፍቱ በሰላማዊ መንገድ ብለናል። አሁንም እንደዛ የሚያደርግ አይደለም። ሌላው ኦባሳንጆ እየሰራ ያለው በወታደራዊ ዘርፉም ይመስለኛል እዚህ ጋር እያገለገለ ያለው። ለምንድን ነው ብልጽግና የሰላም መፍትሄ ያለ በማስመሰል እያዘናጋ የቲፒኤልኤፍን ወይም የትግራይን ኃይል ወይም ጽምዶውን እያዘናጋ የህወሓትን አቅም በአየርና በድሮን የማድከም ስራ ይመስለኛል። ጨከን ሲል የሆነ ነገር እንዳይጀመር የማድረግ ምናምን ይመስለኛል እንደዛ ስራ እየሰራ ያለው ማለት ነው። ጊዜ እየገደሉ ጊዜ እየበላ በዚህኛው በኩል ያለው ነገር እንዲሰላች ህዝቡ እንዲማረር የማድረግ በአየር መደብደብ ምናምን ለራሱ ምቹ ሁኔታ መፍጠር ነው ማለት ነው። የተጀመረው የአየርና የድሮን ጥቃት ተጠናክሮ እንዲቀጥል እድል ጊዜ መስጠት ማለት ነው። ከዛ ታዳክመዋለ። ብዙ ጊዜ ጦርነት ሲጀመር መጀመሪያ የሚደረገው የከባድ መሳሪያ ጥቃት ነዋል። እንደዛ እያደከም የኤግዛሆስት ታደረገውና ታጠፈዋለ ማለት ነው። ከዛ በኋላ ነገር ሁሉ በቀላሉ ድል ታመጣበታለ። እንደዛ ታስበው ይመስለኛል። እና ኦባሳንጆም ከጸረ ስምዶ አይነት ነገር ሆኖ እየሰራ ይመስለኛል። ያው በዛኛው በኩል ታንኪዩ። መልካም እንግዲህ ኦባሳንጆ በብልጽግና በኩል ጽምዶ ለማዳከም እየሰራ ነው የሚሉ በርካታ ማሳያ የሚሆኑ ምልክቶችን አንስታል። ብዙ ሰውም እንደዚህ ነው የሚናገረው። በነገራችን ላይ እንደውም የትግራይ ክልል መንግስት ያወጣው የትግራይ ሉዓላዊ መሬት ወደ ግዛቱ ይመለስ የሚል ነገር ስላነሳ እናንተ ጽምዶ እያላችሁ እኛ ለመዋጋት እንትን ብትሉም ከብዙ ዓመት በኋላ ያስመለስንላችሁን የወልቃይትና የራያ መሬት አሁንም ለመውሰድ ነው እናንተን መጠቀሚያ ለማድረግ ነው የሚል በዚህ በኩል በብልጽግና ልሂቃን በኩል ብዙ ይራገባል። ስለዚህም አንዱ ነገር ነው። እንደውም ይህን በተመለከተ አስረስ ማረ የሚባለው ሰውዬ ለ30 ዓመት ህወሓት ጉልበታም ስለነበረ መሬታችን ይዞ ቆይቷል። አሁን አማራ ጉልበት ስለፈጠረ ነው እንጂ ህወሓት ወዶ ፈቅዶ የሰጠን መሬት የለም የሚል አይነት ንግግር ተናግሯል። እና እንደውም እዚህ ከኦሮሞ እዚህ ጽምዶ ውስጥ አለን ከሚሉ ኦሮሞዎች ጋር ጭምር
ጸብ የተፈጠረበት ሁኔታ የሰሞኑ የወለጋው እንትን እንደውም ብልጽግና በዚህ ተሳክቶለታል ብዬ ነው የማስበው። አሁን አብዛኞች እዚህ ጽምዶ ውስጥ የነበሩ የኦሮሞ ልሂቃንም ታጣቂውም ጭምር ወጥተናል የሚል አይነት ጩኸት እየጮሁ ያሉበት ሁኔታ ነው ያለው። እና በዚህ መንገድ ይህ ሰውዬ ይህ ስራ እየሰራ ስለመሆኑ ትልቅ ማሳያ ሊሆን እንደሚችል ግልጽ ነው። እንግዲህ አጠቃላይ በዚህ መንገድ ከሄደ በተለይ ደግሞ ታስታውስ ከሆነ የሆነ ከጦርነቱ ወደ መጨረሻው መጥቶ የትግራይ ኃይሎች መቀሌን እንደተቆጣጠሩ ኦባሳንጆ ወደ መቀሌ ይመላለስ ነበርና በተደጋጋሚ እሱ ደርሶ ከመቀሌ ከመነሳቱ የድሮን ጥቃት ምናምን ይፈጸም ነበርና አንዳንዴ እውነት ይሁን አይሁን ያላቅም ወታደራዊ እንትኑ ስለሌለ ሎኬሽን ጭምር ማለት ባለስልጣናቱን ለማስመታት ሎኬሽን ጭምር እየጠቆመ ነው የሚሉ ነበሩ። በዛ በኩል የቴክኖሎጂ እውቀት ምናምኑም በዛ ላይ ሙያተኞች ሀሳብ የሚሰጡበት ሆኖ እንደ አጠቃላይ አሁንም ይህ ነገር አለ። በነገራችን ላይ አሁንም ድረስ ኦባሳንጆ ወደ መቀሌ የሚሄደው የነ ደብረ ጽዮንን ስፔሲፊክ ቦታ በትክክል ለማጥናት ነው የሚሉ አሉ። ይሁን አይሁን እንግዲህ ምናልባት በአንድ በኩል በአንድ ወገን ያለ ሰው ብዙ አይነት ሀሳብ ሊሰጥ ይችላል ማለት ነው። ወደሚቀጥለው ጥያቄ እንለፍና የትግራይና የአማራ ኃይሎችን ጥምረት ምን ፈጠረው? ፋይዳውስ ምንድን ነው የሚል ጥያቄ ማንሳት ያለብን ይመስለኛል። እንግዲህ እነዚህ ብዙ ሰው የሚለው የጠላት በሚል ጊዜያዊ ጥምረት ነው ወይም ጊዜያዊ ጋብቻ ነው የሚል አለ፣ ከልባቸው ነው የሚል አለ። እንግዲህ ይህን ነገር በተመለከተ ማብራሪያ ብሰጥበት ደስ ይለኛል። በተደጋጋሚ በተለያየ አጋጣሚ አንስተነዋል። ከሁሉም ወገን ተቃውሞም አለ፣ ድጋፍም አለ። እንግዲህ ከትግራይ የነጌታቸው ቡድን ቅድም ስማቸውን ስጠቅሳቸው የነበሩ ሰዎች ወደ ብልጽግና መጥተዋል፣ ጽምዶን ይቃወማሉ። በዚህኛው በአማራው ልሂቅ በኩል ደግሞ የጎንደር ፋኖ የሚሰራውን ታውቃለህ። ያው ከኛ ጋር የተያያዘም ጉዳይ ስላለው እንደ አጠቃላይ ግን ይህ ጉዳይ እንዴት ይታያል የሚለውን ወደ አንተ ላምጣው። መልካም እንግዲህ የሁለቱ ኃይሎች ብቻ ሳይሆን አብረው ያሉትንም በዛው ማየት እንችላለን። ጽምዶን እንዴት ፈጠሩት? በተለይ ደግሞ ኢትዮጵያ ውስጥ ያሉት ማለት ነው። አሁን ሻዕቢያ የሚለውን እንተው እዚህ ጋር፣ ምክንያቱም ሌላ ሀገር ስለሆነ ማለት ነው። ጊዜ አሁን ከመንግስት የኢትዮጵያ መንግስት እንጥላለን ካሉ ሀገር ጥለው መንግስት ሊመሰሩት የሚችሉት እነዚህ ናቸው። ሻዕቢያ ገብቶ መንግስት መያዝ አይችልም። ምንም እዛ ውስጥ እንትን እንደሌለ ቁጠረው። ሜይ ቢ ሊደግፍ ምናምን ይችላል ተኋላ ሆኖ። ከዛ ውጭ ግን ሉዓላዊ ሀገር ውስጥ ገብቶ የሚፈተፍተው ነገር አለ ብዬ አላምንም። ይህ እንዳለ ሆኖ የነዚህ የትግራይና የአማራ ኃይሎች በዋናነት እናንሳና ሌሎችንም አብረን እንያቸው። ምንድን ነው ያጣመራቸው? በዋናነት አሁን ወደ ጽምዶ የመጡት ምንድን ነው? እንግዲህ የሁለቱም ሆኑ ሌሎች አብረው የተጣመሩ ተጣማሪዎች ወይም ተጣማጆች ዋና ኮዝ የጋራ ጠላት ነው። እርሱም አብይ አህመድና ስርዓቱ ነው። የሚያነሱት ይሄ ነው። ቅድም የሁለቱን እንትን አይታል ሳቀርበው ማለት ነው። የሁለቱን የህወሓትና የፋኖን እንትን መግለጫ ያሰጡት አንዳርጋቸው ጽጌን ተቃርነው ሲመጡ በምልጃ ሳይሆን ብለው ዋናው ምንድን አሉ? የህልውና አደጋ አለብን ነው። ማነው የህልውና አደጋ የመጣው? የአብይ ስርዓት ነው። ስለዚህ አብይን በጋራ መጣል ነው ዋና ዓላማችን አሉ። በቃ አለቀ። ስለዚህ እዚህ ጋር ያልቃል፣ እዚህ ጋር ተገሏል ማለት ነው። ጊዜያዊ ነው ማለት ነው። እንትናቸው ጥምረታቸው ጊዜያዊ ነው። አብይ ከወደቀ በኋላ ወይንም መንግስቱ ስርዓቱ ከፈረሰ በኋላ እነዚህ ጥምረቱን ሊያስቀጥሉት አይችሉም ማለት ነው። ሌላ አይነት ገጽታ ሁሉ ሊፈጠር እንደሚችል መገመት ይቻላል። የአማራና የትግራይ የህልውና አደጋ አለባቸው ነው ያሉት። የዚህ አደጋ ደግሞ ፈጣሪው አብይ አህመድ ነው፣ ስርዓቱ ነው፣ እሱ የሚመራው ስርዓቱ ነው ብለዋል። ስለዚህ ይህንን የጋራ ጠላት በጋራ ጥለን ህልውናችን እናረጋግጣለን ነው አላማው ማለት ነው። ይሄ ነው በቃ። ከዚህ ያለፈ ሌላ ነገር የለም። ያጣመዳቸው የጋራ ጠላት ነው ማለት ነው። ይሁን እንጂ ከአብይና ስርዓቱ መውደቅ በኋላ ስለሚፈጠረው ፖለቲካዊና አስተዳደራዊ ጉዳዮች ወይም አጠቃላይ ኢኮኖሚያዊ ጉዳዮች የሚሆኑ ዋቴቨር በአጠቃላይ የሀገሪቱን ዘርፈ ብዙ ጉዳዮች በተመለከተ እስካሁን የጽምዶ ኃይል በይፋ የነገረን ነገር የለም። ምን ያደርጋሉ? ምንድን ነው የሚያደርጉት? መንግስት ያቋቁማሉ? አገር ይበታትናሉ? ወደየት ነው የሚሄዱት? ምንም የነገሩን ነገር የለም። በቃ ዋና አብይን ለመጣል ነው። ልክ የፋኖ ኃይል 4 ኪሎ መግባት እያለ ሲፎክር እንደነበረው ነው። አሁንም በተመሳሳይ መንገድ እሱ ነው ያለው። በቃ 4 ኪሎ ለመግባት ነው ማለት ነው። ስለዚህ የፋኖ ኃይል ምናልባት 4 ኪሎ መግባትና መቆጣጠር የቀረውን ኢትዮጵያ መግዛት ሊሆን ይችላል። ህወሓቱ ደግሞ ተወሰድብኝ ያለው መሬቱን መልሶ መገንጠል ሊሆን ይችላል። የምናውቀው ነገር የለም። አይ በጋራ ሁነን አንድ ጠንካራ ኃይል መድበን አገር የሽግግር መንግስት መስርተን ከዛ ወደ ዋና መንግስት መስረታ ህዝባዊ መንግስት መሰረታለን ሊሆን ይችላል። የምናውቀው ነገር የለም፣ አልተነገረንም። ስለዚህ አሁን ህዝቡ በጥርጣሬ ነው የሚመለከተው፣ ማንኛውም ቢሆን ማለት እኔን ጨምሮ። ምንድን ነው ዓላማው የሚለው መሰረታዊ ነገር ነው ማለት ነው። መመለስ ያለበት ሁኔታ ነው። እንግዲህ አስረስ እንዳለው ሲናገር ሰምተው ከሆነ ማለት ነው ጽምዶውን የሚወስነው ከኋላችን የወከልነው የህዝብ ፍላጎት ነው አለ።
ይሄ ነው አንዱ ከጠቀሰው ማለት በዋናነት የህዝብ ፍላጎት ነው የወከልነው የህዝብ ፍላጎት ነው ነው። ለምን ህልውና አደጋ አለበት ከህልውና አደጋ አውጡኝ ብሏል ህዝቡ ነው። በእርሱ አባባል ነው ህዝቡ ብላል አላለም ዊዶ ነው ይሄን ነው የነገረን አይደለም። ኦኬ እንደዛ ከሆነ ጽምዶ በምን መልኩ ነው የአማራን ዘላቂ ጥቅም የሚያስከብረው? ይሄ መብራራት አለበት። ለሚወክሉት ህዝብ ማብራራት አለባቸው። ሌላውም የቅማንት ኃይልም እዛ ውስጥ የገባ ካለ ይሄን ማስረዳት አለብህ። ለአማራ ኃይል የሚጠቀሰው ለትግራይ ኃይል የሚጠቀሰው ለእሱም ስለሚሰራ ለገባው ማለት ነው 9 ነው ምናምን ኃይል አለን ስላሉ ማለት ነው። ከጋራ ጠላት መውደቅ በኋላ በስልጣን ክፍፍል ተመልሶ ላለመጋጨት ምን ዋስትና አለ የሚለውን ነገር አልነገሩንም። መጀመሪያ የአውራ ጠላት ታጠፋና ከዛ እርስ በርስ ልትባላ ትችላለህ። ይሄ ደግሞ በጣም ከባድ ነው፣ አደገኛ የሆነ ሁኔታ ማለት ነው። ለማይቋረጥ ጦርነት ይዳርገናል፣ ሀገር ያፈርሳል። የሌሎችን ኢትዮጵያውያን ህዝቦች መብትና ፍላጎትስ እንዴት አችብ ያደርጉታል? እንዴት ያሟላሉ? እንዴት ከዚህ በፊት እንደነበረው እንዳይፈጠም ማለት ነው። ጽምዶ እንደ 1981 ዓመተ ምህረቱ ኢፒአርዲኤፍ ወይም ኢህአደግ የበላይና የበታች የሚል ኢህአደግ እንደዛ ነው ያደረገው። ሲመጣ መጥቶ ሲፈጥር የበላይና የበታች ህወሀት የበላይ ነው፣ ሌላው የበታች ነው። እንደዛ ነው የቀጠለው። በፖለቲካ ስርዓት ውስጥ ህወሀት ያለው ነው የሚወሰነው። የበላይና የበታች እንዳይፈጠር ይሰራል ወይ? ያን የነበረው ላኪና ተላላኪ፣ ህወሀት ላኪ ነው፣ ሌላው ተላላኪ ነው። ብሔርና ብሔረሰብ ይሲ አማራ፣ ትግሬ እና ኦሮሞ ብሔር ነው፣ ሌላው ብሔረሰብ ነው ተባለ። ይሄ እንዳይፈጠር ማለት ይሄ ደግሞ ከቁጥር ጋር የተያዘ ጨዋታ አለበት። ብዙ የፖለቲካ አለው። በዚህ በፊት በተለያየ ነገር አንስተነዋል። ማጆሪቲ እና ማይኖሪቲ የሚባል የፖለቲካ ጥቅምን እንትን ለማድረግ ማጆሪቲ ማይኖሪቲ ብለ በህዝብ ቁጥር ሲጫወትብን የኖርበት ሁኔታ እሱን ላለመመለስ ማለት ይህንን መልሰ ራሱን እዛው ኢምፕሊመንት ለማድረግ እንዳይሆን ማለት ነው። ሌላው ስልጡንና ኋላቀር ክልሎች ምናምን የሰለጠኑ ክልሎች ሁሉ ሚል ነገር ነበረ በሚገርም ሁኔታ ማለት ነው። እንደነ ጋምቤላ፣ አፋር ምናምን የመሳሰሉት ኋላቀር ክልል እየተባለ ሁሉ የተለየ ድጎማ የተለየ ምናምን ሁሉ ሲደረግ ነበረ እይታው በራሱ ማለት ነው። ያደገና አዳጊ፣ ህዝባዊና ጸረ ህዝብ፣ ልማታዊና ኢ ልማታዊ፣ ጸረ ልማት፣ ጤነኛ ቦዘኔና አደገኛ ቦዘኔ ወዘተ የሚባሉ ሁኔታዎችን ላለመፍጠር ምን ዋስትና አለ? ያንን እነዚህን ተመልሰው ላለመፍጠር ይህን ኢህአደግ የፈጠረው ነው፣ ወያኔ የፈጠረው ነው። በዛ በስልጣን ዘመኑ ማለት ነው። መምታት የሚፈልገውን የተለያየ ስም እየሰጠ እንደዛ ሲያደርግ ነበር። ተመልሶ ወደዛ ቢመጣ ይሄ ነገር ላለመፈጠሩ ምን ዋስትና አለ የሚለው መብራራት አለበት። ኢቭን ህወሀት የሚባለው ኃይል ለኢትዮጵያ ህዝብ ክሊር ማድረግ ያለበት ይሄን ነገር ነው። ምንድን ነው የምፈልገው? ስልጣን ነው የምትፈልገው? አለበለዚያ አምጥተህ አፈራርሰህ ልትመለስ ነው? አዳክመ ሌላውን አንተ ለመገንጠል ነው? አይ ለመገንጠል አይደለም፣ ኢትዮጵያዊ ነኝ፣ ከኢትዮጵያ የትም አልሄድም፣ በዚህ መንገድ እንዲህ ነው የምናደርገው ብሎ የሚቀመጥ ግልጽ ነገር ማየት አለብን፣ እንድደግፈውም እንድንቃወመው ማለት ነው። ስለዚህ ይህን የፋኖም ኃይል በላው እዛ ውስጥ የገባ ማብራራት አለበት ለኢትዮጵያ ህዝብ። አለበለዚያ ንቀት ነው ማለት ነው። በቃ እኛ ያልነው ነው የሚሆነው ማለት። ስለዚህ የህዝብ ወኪል ነን የሚለው ዜሮ ነው ማለት ነው፣ ውሸት ነው። ይህን እስካላብራሩ ድረስ ማለት በሚገባቸው ቋንቋ ይህንን እስካልገለጹልን ድረስ እነሱ በህዝብ መስዋዕትነት ለመኖር ነው የሚሰሩት ማለት ነው። ለድርጅት ኢንተረስት ነው የሚሰሩት ማለት ነው። ይህ እስካልተገለጸ ድረስ በህዝቡ ላይ ንቀት ከሌላቸው ይህን መግለጽ አለባቸው በትክክል ማለት ነው። ኦኬ። ሌላውና ትልቁ አለመተማመንና ጥርጣሬ የሚመነጨው ደግሞ የተወሰኑ ነገሮችን እያነሳው ላሳያቸው ማለት ነው። ተጣማሪዎቹ ከዚህ በፊት ከነበራቸው ነባራዊ ግንኙነት ጋር የተያያዙ ነገሮች ናቸው ጥርጣሬ የሚፈጥርብህ። አንደኛ ሻዕቢያን ወሰደው። ሻዕቢያ ጽምዶ ውስጥ አለ። ዜን ጸረ ወያኔ ነው። እስካሁን የመጣበት ሂደት ጸረ ወያኔ ሆኖ ነው። ከ1987 ይመስለኛል 87 ወይም 87 ይመስለኛል። ከዛ ጊዜ ጀምሮ ተጣልቷል ከወያኔ ጋር። ማፍረስ ላይ ነው የሰራው። ወያኔ ለማፍረስ ነው። ቅድም ስለው የነበረው ከግብፅም ጋር ሆኖ ከኢሳት ጋር ሆኖ ከእነ አንዳርጋቸው ጽጌ ጋር ሆኖ ወያኔን ካንኮታኮቱት ኃይሎች መካከል እኮ አንደኛው ማን ነው? ወያኔ ጌም ኦቨር ያለው ማን ነው? ሻዕቢያ ነው። ስለዚህ ይሄ እኮ ምን የሚታወቅ ነገር ነው። ግልጽ እኮ ነው፣ ግልጽ ነው። ስለዚህ ይህን አስበው። የትግራይ ጭፍጨፋ ውስጥ የተሳተፈበትን በሻዕቢያ ውስጥ በኢሳት ውስጥ የሰራውን ይህን ማየት አለብህ ማለት ነው። ኦኬ። ህወሀትን ወሰደው። ህወሀት ጸረ ሻዕቢያ ነው። ሻዕቢያን በዓለም ለማሳጣት ማዕቀብ በማዕቀብ ሆኖ እንዲቀጥል አሸባሪ ድርጅት ዋና አስተባባሪ ነው እያለ ትልቅ ስራ ሲሰራ የነበረ ወያኔ በሻዕቢያ ላይ ማለት ነው። ይህን አስበው፣ ውሰደው። ጸረ ፋኖም ነው ህወሀት። ዘር ጨፈጨፈን፣ ዋናው ጨፍጭፏል እኮ ፋኖ አልጨፈጨፈ ማለት በትግራይ ጭፍጨፋ እጁን አስገብቶ በደም ነክሮ ነው የወጣው። ምን የሚታወቅ ነገር እኮ ነው። ምንም የምትክደው ነገር አይደለም። እዛም ተሳትፏል። በዚህ ምክንያት ወያኔውም ጠላት ነው።
ወያኔ ጠላታችን ነው እያሉ ዛሬም ቢሆን አብዛኛው ፋኖ የሚባል በጎንደር ምናምን ያለው ጠላቴ ነው የሚለን በዚህ ደረጃ ያለ ነው። በዚህ ደረጃ ያለ ነው የህወሓት የምትለው ማለት ነው። ጸረ ኦነግም ነው፣ ከኦነግ ጋር የተጣላ ነው። በ1983 አዲስ አበባ ገብተው የሽግግር መንግስት ሲመሰርቱ ኦነግን አስገቡት። ከዛ በኋላ ጃንሜዳ የሚባለው ወደ 30 ሺህ የሚሆን ጦር ነበረው ያስቀመጠው ኦነግ። እንደምንም ብለው በተኑት፣ አጠፉት፣ አሳደው መቱት። ኦነግን በማኮስመን ትልቅ ስራ የሰራው ይሄ ነው። የኦሮሞ ኃይል በዛ ጊዜ እንደ ኦነግ ዘፈን ነበረ፣ ወያኔ ቁፍቴ የሚል ወያኔ ጠገበች ምናምን የሚል ዘፈን ሁሉ ነበራቸው። እንደዛ ሆኖ ተመናምኖ ነው የነበረው። አሁን የኦነጉ ኃይልና ከሱ ተከትሎ የመጣ ልጆቹ ዝራዦቹ ምናምን ሁሉ እንዴት ይቀበሉታል? የኦሮሞ ኃይል በዛ በኩል ስትመጣ ማለት ነው። እንዴት ነው ይሄ እንትን ሴንስ ይሰጣል? ከዚህ ጋር ወይም ደግሞ ታርቀው ነው የሚል ጥያቄ አንሳል። ይሄን ፋኖ ነው ሰደው ጸረ ህወሓት ነው። በትግራይ ጭፍጨፋ ዋና ተሳታፊ ይሆናል። ልክ እንደ ብልጽግናውና እንደ ሻዕቢያው ማለት ነው። የቅማንት ጭፍጨፋ በዋናነት የሰራ ነው። የቅማንት ታጣቂ እዛ ውስጥ አለበት ይባላል። ስለዚህ እርስ በርሱ የተጣላ ነው ማለት ነው። ኦነግን ወሰደው ጸረ ህወሓት ነው፣ ጸረ ፋኖ ነው፣ ወዘተ ነው። እኔንን ወሰደው የቅማንት ዲሞክራሲያዊ ንቅናቄ በሚል አዲስ ስም ያወጣው ማለት ነው። ይሄ ደግሞ ጸረ ፋኖ ነው፣ ከፋኖ ጋር ነው ሲዋጋ የኖረው። ችግሮቹን በዛ በኩል ነው ሲፈጠሩ የነበሩት። እንዴት ነው የሚስማሙት? እነዚህን ነገሮች አሁን ያነሷቸውን ከላይ ያነሷቸውን ቅራኔዎችና የቆዩ ቁርሾችን እና የቆዩ ቂሞችን እንትኖችን ወንጀሎችን በምን እነዚህን ስሜቶች እንዴት አድርገው አጥፍቷቸው ነው የተጣመሩት? የበቀል ስሜቶችን ለማጥፋት ምን አድርጉ? ምንድን ነው የተከተሉት? ስለዚህ ይሄን ሁሉ በውስጥ ይዘህ ነው እነዚህ አብረህ የምትጣመረው ማለት ነው። የፈቱታ ነገር አለ ወይ? እንዴት? በምን ተማማሉ? በምን አስተካከሉት? ማን አገዛቸው? ይህን ለመፍታት እንዴት አድርገው ፈቱት? ፕሮሰሱ በራሱ የሆነ የሚነግረን ነገር ስላለ ማለት ነው። ይህን ማወቅ አለብን። ጊዜ ጠብቀው በሌላ የጦርነት አዙሪት እንዳይከቱን እሰጋለሁ። ስለዚህ በሚቀጥለው እንዳልኩ በስምምነት ምን እንደወሰኑ አናቅም። ወያኔ እንትናን ይዞ ለመገንጠል ይሁን ከኤርትራ ጋር ለመደመር ይሁን አገር ይዞ ስልጣን እንደባለፈው ለመምራት ይሁን ምንም የምናውቀው ነገር የለም። የሚፈልገው ማለት በግልጽ ስቴት የሆነ ነገር ስለሌለ ማለት ስለዚህ ከአብይ መውደቅ በኋላ እርስ በርሳቸው ይገጥማሉ ማለት ነው። ይህንን ማሰብ አለብን። የጋራ ጠላት የሚለው ፖለቲካ እነዚህ ለጊዜው ከቸገራቸው ወይም አጋር ምናምን አድርገው ይዋጋሉ። ከዛ በኋላ የጋራ ጠላት ሲጠፋ ምን ያደርጋሉ? የቀደመው ቂም ያገረሻል ማለት ነው። እንዴ እኛ እኮ እንትናን አብይን የጋራ ጠላት እናጥፋ ብለን ነው እንጂ እናንተ ናችሁ እኮ ዋና ጠላት፣ ለዚህ ያበቃችሁ እንዲህ ነው። የስ ለምን በዛ ጊዜ ኢፒአርዲኤፍ የሚባለው የፈጠራቸው ናቸው። እነዚህ በሙሉ እኮ ኢህአዴግ ያመጣብን ቀውስ ነው። ብልጽግናን የሚወለደው ይህ ሁሉ አሁን ኢትዮጵያ ውስጥ የሚተራመሰውን የወለደው ህወሓትና ኢህአዴግ የፈጠረው ነገር ነው። ሌላ ምንም እንትን የለውም። ስለዚህ ተመልሰ አጣክ ማድረግ እርስ በርስ መጣላት የሚባል ሊፈጠር እንደሚችል ትልቅ ስጋት አለ። ምናልባትም የመካካድና አሳልፎ የመሰጣጣት ሴራ ሁሉ ቢሰራስ በምን እናውቃለን? ቢሰራስ። ስለዚህ ምንድን ነው የእንትን ማዕቀፋቸው የመተማመኛ ማዕቀፋቸው ምንድን ነው? በምን መሰረት ላይ ነው የቆሙት? ችግሮች ቢፈጠሩ ምን እንዴት አድርገው ይፈቱታል የሚለው ነገር ነው። እነዚህም በሙሉ ስትመለከት ጥርጣሬዎችንና ስጋቶችን የሚያስወግድ መሰረት ላይ ካልቆመ በስተቀርና እንዲሁም ጽምዶ ውስጥ ኤርትራ ካልተሳተፈበት መጀመሪያ ጥርጣሬ የሚያጠፉ ከላይ ያነሷቸውን ነገር የሚያጠፉ በእውነተኛ መተማመን ላይ መመስረት አለበት። ጽምዶ ውጤት ላይ ያመጣ ማለት ነው። እውነትም የኢትዮጵያ ህዝብ እንዲደግፈው ከፈለገ ማለት ነው፣ እኔም እንዲደግፈው ከፈለገ ጥርጣሬ የሌለው አሰላለፍ መኖሩን ማሳየት አለበት። አንድ በል ሁለተኛ ኤርትራ እዛ ውስጥ የሌለችበት ከሆነ እጇን ያላስገባችበት ከሆነ ነው። ለምን ኤርትራ ሌላ ሀገር ነው፣ ሉዓላዊ ሀገር ነው ኤርትራ። በኢትዮጵያ ሌላ ሉዓላዊ ሀገር ላይ እጁን አግብቶ መስራት የለበትም። የኢትዮጵያ መንግስትም ኤርትራ ውስጥ ገብቶ መፈትፈት የለበትም። ስለዚህ ይሄ ነገር ምንድን ነው የሚያሳየው? ሌላ ችግር ይዞብን ይመጣል። ሌላ መዘዝ አህጉራዊ የሆነ ቀውስ ይወልዳል የበለጠ ማለት ነው። ኦኬ አሁን ሻዕቢያ እንትና ማን ነው ብልጽግናና ጽምዶ ቢዋጋ የእርስ በርስ ጦርነት ነው። ሌላው ኤርትራ ከሌለበት፣ ኤርትራ ካለበት ግን እርስ በርስ አይደለም አህጉራዊ ይሆናል። ቀጠናዊ ጦርነት ነው የሚያመጣው። ይሄ ትልቅ ቀውስ ስለሚያመጣ በግልጽ መታወቅ አለበት። እነዚህ ሻዕቢያ ከሌለበት እነዚህ ኢትዮጵያን ኃይሎች ብቻ በጋራ ሆነው በጋራ መስማማት ላይ አቁመው የወደፊቱን ዕጣ ፈንታቸውን በትክክል የሚመጣውን ነገር አስቀምጠው ከሆነ እሱ ኦኬ ምንም ችግር የለውም። እኛ እናውቃለን ወይ እንትና ብልጽግና ከወደቀ በኋላ ምንድን ነው የሚያደርጉልን? የተሻለ ነገር ሊያመጡልን ከሆነ ሳፖርት እናደርጋቸዋለን። ምናልባት ይህን በሚቀጥለው ነጥብ በደንብ ላብራራው እችላለሁ። ይሄም የሚሆነው የጽምዶ ኃይል አገርን በማዳን የሁሉንም ኢትዮጵያዊ ህዝቦች ህልውና መጠበቅን ዓላማው አድርጎ ከቆመ ብቻ ነው። ስምምነቱ ላይ የምናየው ይሄ ነው። በምንም መንገድ የአማራንና የትግራይን
ወይንም የቅማንትንና የትግራይን ወይም የአማራን እነዚህን ወይም የኦሮሞንና ምናምን ህልውና መጠበቅ ብቻ ብለው ከሰሩ ተመልሰው ያጠፉናል። እነዚህ ኃይሎች ተመልሰው ያጠፉናል። ብአዴን በኋላ ኢህዴን የሚባለው ማለት ነው። በፊቱ ኢህዴን፣ ህወሓት፣ ኦህዴድ በኋላ ደህዴግ ነው ምናምን የሚባል ብለው የፈጠሩት እነዚህ ለራሳቸው ብቻ ሲሰሩ ኑረው ሀገሪቱን አፈራርሰዋት ሄዱ። ይህን ያደረጉት አሁንም እንደዚህ አይነት ነገር እንዲመጣ አንፈልግም በፍጹም። የሀገሪቱ ዋና የፖለቲካ ሁኔታ አብኪ ቀቃይ ምናምን እንዲሆኑ አልፈልግም። የዲሞክራሲ ስርዓት ሊገነቡ ቋሚ የሆነ የመንግስት ስርዓት ሊገነቡ የህዝቡን ሰላምና ደህንነት ለማስጠበቅ ቃል ገብተው በትክክል በሚያሰራ ፕላትፎርም ላይ ከሆኑ ብቻ ነው ሊደገፉ የሚችሉት ማለት ነው። ይህን ማወቅ አለብን። አለበለዚያ ግን ያሻጠር ነው፣ የዘመነ መሳፍንቱ ነው የሚሆነው። ተባብረህ የሆነ ነገር ትደመስሳለህ፣ መልሰህ ትናከሳለህ። እንደዛ እያደረጉ ነው። ወይም ደግሞ የኔን ርጅም እኔ ጠብቋለሁ ራሴ ነኝ። ይሄ የመገነጣጠል ሂደት ሊያመጣ ስለሚችል ጥንቃቄ ያስፈልገዋል ማለት ነው። ሌላው የራሱን ህልውና ለማትረፍ ብቻ ከሆነ ግን ሀገር ያፈርሳሉ፣ ይከፋፍላሉ፣ ይበታትናሉ። መፍትሄው እንግዲህ በሚቀጥለው ርዕስ ላይ ሞር ስናተኩርበት ጥሩ አድርገን እንመልሰዋለን ማለት ነው። ስለዚህ አጠቃላይ ጽምዶ እነዚህ ጋር ያጣመራቸው የጋራ ጠላት ነው። ስቲል እስካሁን በሚገባን በምንረዳው ወጥተው በአብራሩት ልክ ማለት ነው። መግለጫ ሲሰጡ እንግዲህ ተጠንቅቀው ነው የሚያወሩት ይመስለኛል። ዝም ብሎ አያወሩም። ምክንያቱም የሆነ ትግል አለን ብለው እሱም ወክለው ነው የሚያወሩ ሰዎች። አማኑኤል የሚያወራው በለው የሚባለው የተናገረው ተመሳሳይ ናቸው። ምንም ልዩነት የላቸውም በዛ በጋራ ዓላማቸው ላይ ማለት ነው። አብይን መጣል ነው፣ ከህልውና የስጋት አደጋ መላቀቅ የሚል ነው። ይሄ ካለቀስ ምን እናደርጋለን? እናንተ ራሳችሁ ተመልሳችሁ የኢትዮጵያ የህልውና አደጋ ስጋት ማትሆኑበት መንገድ መቼ ሊፈጠር ይችላል? በምን እናረጋግጣለን? ተመልሶ የአማራው ኃይል ልክ ኦነጉ እንደሚያደርገው ይሄ አሁን እንትኑ ኦህዴዱ በለው ኦነግ በለው ያው ነው። ይሄ ነገር እንደሚያደርገው ቢያደረገስ የሚያደርግ ከሆነ ምን እናደርጋለን? ህወሓቱም ተመልሶ እንደዛው አሁን እያደረገው እንዳለው ኦህዴዳዊው ብልጽግና እያደረገው እንዳለው እንደሚያደርገን በምናውቃለን። ይሄ ጽምዶ የሚባለው እንትን ትስስርና ቅንጅት እንደ ኦሮማራው ሆኖ ከንቱ ካደረገን፣ እስካፈረሰን፣ እስካጠፋንስ፣ ስርዓት አልባ ካደረገን፣ የህግ የበላይነት ካጠፋብንስ፣ ስለዚህ እኛ ሁል ጊዜ መከራችን ማየት የለብንም እኛ ኢትዮጵያውያን ህዝቦች። ታንኪዩ። መልካም እንግዲህ እነዚህ ሁለቱ ኃይሎች እንዴት ጥምረት ፈጠሩ፣ ፋይዳውስ ምንድን ነው የሚለውን ነገር በስፋት አንስተዋል። በተለይም ጥርጣሬዎችን እያነሳ በማነጻጸሪያ አንስተዋል። ብዙ ጊዜ እነዚህ ጥያቄዎች በተለያየ አጋጣሚ ይነሳሉ። ማለት እነሱ ይሄ ጽምዶ የሚባለው ግልጽ ማብራሪያ አልሰጠም በእነዚህ ጥያቄዎች ላይ። የብዙ ሰው ጥያቄ ግን ነው። ይህ ጥያቄ ምንድን ነው? አሁን የምትረዳው ዝም ብለህ በተለያየ አጋጣሚ እነዚህን ቡድኖች ወክለናል የሚሉ ሰዎች ከሚሰጡት ማብራሪያ አንጻር ስትነሳ ዝም ብለው ቂም ቋጥረው የጠላት በቃ ጠላት አብይን መጣል ብቻ ነው ብለው ከዛ በኋላ ምን እንደሚሰሩ አይነግሩም። ምክንያቱም የጋራ ያደረጉት ነገር ምንም የተናገሩት ነገርም የለም። ቂም ይዘው ነው፣ እንደገና የግል ፍላጎታቸውን ይዘው ነው። አሁን አይተህ ከሆነ እያንዳንዳቸው ማብራሪያ ሲሰጡ ቅድም ያልከው ከራሳቸው ከተነሱበት የድርጅታቸው ፍላጎትም አንጻር ነው። ብዙ ጊዜ ከህዝብን የሚያስቀድም የለም። ይህ ውሸት ነው፣ ልባስ ነው ኢትዮጵያ ውስጥ። ይሄ ይታወቃል፣ ምንም ጥርጥር የለውም። እንደ አጠቃላይ ግን ይህ ጥያቄ የብዙዎች ጥያቄ እንደሆነ መገንዘብ አለብን ብዬ አስባለሁ። እንግዲህ የዛሬው ውይይታችን ስናነሳ ማጠቃለያውን ከመስጠታችን በፊት ምናልባት ተመልካቾቻችን ተገንዝበውም ከሆነ ጽምዶንና ያሳምነው የአንዳርጋቸው ጽጌን ጉዳይ ስናነሳ ጽምዶን በኦባሳንጆ በኩል ለማፍረስ ብልጽግና እየሰራ እንደሆነ ስናነሳ አጠቃላይ በዛ በኩል ያሉትን ችግሮች ስናነሳ ህወሓትን እየደገፍን የሚመስል ነገር ነበረው። አሁን ደግሞ የትግራይና አማራ ኃይሎች ጥምረት ፈጥረው ብልጽግናን ለመጣል ሲታገሉ ይህን ስታብራራው ደግሞ በማሳያ ብልጽግናን እንትን የሚል ይመስላል። እኛ ማንሳት የፈለግነው ነገር ግልጽ ነው ማለት ነው አሁን። ስለዚህ ከሁለቱም ወገን ያለውን ችግር እንደ ሚዲያ እያነሳን ነው። ስለዚህ እነዚህን ችግሮች ካነሳን በኋላ መፍትሄ የምንለውን ነገር ደግሞ እናስቀምጣለን። ስለዚህ ወደ መፍትሄው እንምጣና የመጨረሻም ጥያቄያችን ስለሆነ በሌላም ጊዜ እንመለስበታለን። በእርግጥ ጽምዶ ሀገር ታዳጊና የቀጠናው የሰላም አባት ለመሆን ምን ማድረግ አለበት ወይም ደግሞ ምን መደረግ አለበት? ይሄ ቢደረግ ሀገራዊ መፍትሄ ያመጣል፣ አለበለዚያ ግን ይሄ ነገር ትክክል ሊሆን አይችልም የሚለውን ጉዳይ አንሳውና የዛሬ ውይይታችን በዚህ እንዝጋ ማለት ነው። ኦኬ እንግዲህ የሁለቱን እንትኖች አካላት ማለት ነው የጽምዶ የሚባለው ኦኬ የጽምዶ አገር ታዳጊና የቀጠናውን ሰላም አባት ለመሆን ከፈለገ ምን ማድረግ አለበት የሚለው በመሰረታዊ ነገር ላንሳው። በተለይ በአማራ ልሂቃንና በትግራይ ልሂቃን መካከል የተደረገው መጣመድ ኢቨን ኤርትራን ፓርቲሲፔት አደረግበታለሁ ካለ የሚከተሉትን በተለይ የመጀመሪያውን ነጥብ ላይ ቢያተኩሩ ደስ ይለኛል። የመጀመሪያው ነገር ማለት ነው ግን ለሁሉም ተጣማጆች ማንሳት የምፈልገው ነገር
የአካባቢውን የቀጠናውን የሀገሪቱን ሰላም ለማምጣት ከሆነ እየተሰራ ያለው እነዚህም ባንድረግ ጥሩ ነው። አንደኛ መጣመዱ ወይንም መጻመዱ በለው በትግርኛ በጋራ ጠላት ምክንያት ሳይሆን በጋራ ማንነትና ታሪክ ላይ በጋራ የተለያዩ ጉዳዮች ላይ የተመሰረተ መሆን አለበት። በተለይ በሰሜን ኢትዮጵያ ያሉ ህዝቦች፣ በማዕከለኛው ኢትዮጵያ ያሉ ህዝቦች እንወክላለን የሚለው የፖለቲካ ልሂቅ የሚሆኑ ሌሎች ልሂቃን ጥምረት እንፈጥራለን በጋራ እንሰራለን ሲሉ በታሪካዊ መሰረታቸው በታሪካዊ ማንነታዊ አመጣጣቸው የመሳሰሉት ላይ መተማመን አለባቸው። በጋራ ማለት ነው። ይህን መሆን አለበት። የጋራ ጠላት ጊዜያዊ ነው። ተመልሶ ጠላት ሲፈርስ እነሱ መልሶ ይፈርሳሉ ማለት ነው። የጋራ ማንነትና ታሪክ ላይ መሰረት ካደረጉ ዘላቂ ነው፣ ተመልሶ አይፈርስም፣ ሁልጊዜም የሚኖር ስለሆነ ማለት። ስለዚህ ሁልጊዜ በሚዘልቅ ጥቅማችን ላይ ነው የጋራ ጥምረት መፍጠር ያለብን እንጂ ጊዜያዊ በሆነ ታክቲካል የሆኑ ጥምረቶች ላይ ፎከስ ማድረግ አለብን ብዬ አላምንም ይሄን ነገር ማለት። ስለዚህ ዘላቂ የሆነ እንትን ላይ ጥቅም ላይ ጥምረት ከፈጠርክ ተጽዕኖ ፈጣሪ ትሆናለህ። ሳይወድ በግድ መንግስት ወደ ዲሞክራሲያዊነት እንዲመጣ ታደርገዋለህ። ጫና አድርገህ ያለ ጦርነት ማለት ነው። ይፈራል፣ ይሰጋል። የህዝብ ድጋፍ ሲኖርህ ስለሚፈራ ማለት ነው። ስለዚህ ያኔ የማድረግ ሁኔታ ቢኖር ጥሩ ነው። በተለይ ቅድም እንዳልኩት በሰሜን ኢትዮጵያ እና በመካከለኛ ኢትዮጵያ ያሉ ህዝቦች የታሪክ መሰረቶችም ናቸው። ኢትዮጵያ ውስጥ በነገራችን ላይ የታሪክ መሰረቶች ናቸው። ለቀደሙ ሌላው መሰረት አይደለም እያልኩ አይደለም። በጣም ትልቅ ተጽዕኖ አላቸው። ከዳማት ከፑንት ጀምረህ በአክሱም ከዛ በዛጉዌ የሚባለው ስርወ መንግስት ዘመን የነበረውን አስበው፣ በጎንደር ዘመን የነበረውን አስበው። ይህን በደንብ አድርገህ ማሰብ ያለብህ ማለት ነው። የጎንደር ዘመነ መንግስት እኮ የተረጋጋ የመንግስት ስርዓት የቀደመው ለማፍረስ ብዙ ነገር የተደረገበት ብዙ ሴራ የተሰራበት ነው። እዚህ በፊት አንስተነዋል። ከባድ የሆነ ኢትዮጵያን የማፍረስ ስራ የተሰራበት ዘመን ነው እሱ። ያን ተቋቁሞ የቀጠለ ነው። ሲፈርስም ሀገርን አንድ እናደርጋለን ብለው የተነሱት እና አፄ ቴዎድሮስ ናቸው፣ እነ ምኒልክ ናቸው የከወኑት። ይሄ ታሪክ ነው፣ የጋራ ታሪክ ነው። ኢትዮጵያን በመገንባት ሂደት ውስጥ የነበረ ትልቅና ከባድ ጉልህ የሆነ እንትን አስተዋጽኦ ነው። ይሄንን መርሳት እንትን አይልህም። ሌሎች ህዝቦችም ኢትዮጵያዊ ሆነው ከኢትዮጵያዊነታቸው አብረው በዛ ጊዜ በነበራቸው ተጽዕኖና ተሳትፎ ልክ አብረው ለመቀጠል ይህን አይቃወም፣ ማንም አይቃወም። ደቡብ ኢትዮጵያ ውስጥ ያሉ ህዝቦች ይህን አይቃወሙ፣ ያውቃሉ። እነሱም በዛ ጊዜ የነበረውን አጠቃላይ የፖለቲካውም የሁሉም ነገር ተሳታፊዎች ነበሩ። ዊኖው ዛት የነበሩ ግዛቶችን ወደኋላ ሄደህ አስባቸው። ከግራኝ መሐመድ ጦርነት በፊት የነበረውን ወደኋላ ስታስብ ወደ 61 ግዛቶች ነበሩ። በኋላ 41 ግዛቶች ሁሉ ነበሩ። ከዛ ጦርነት በኋላ ነው ብዙ ነገሮች አልቀው ወደ መካከለኛ ኢትዮጵያ ከዛም አልፎ ሰሜን ኢትዮጵያ ብቻ እንዲከወን ተከቦ እንዲቀመጥ ያደርገው ሲጅን የነበረ ነው። በዛ ደረጃ የመጣው ማለት ብዙ የባህር ድንበሮቻችን እንድናጣም ብዙ ነገር ያደረገው በዛ ሂደት ውስጥ ነው። ያ የተፈጠረው ነገር ነው። ደካማና ጎስቋላ ሆነን ማንም እንዲጫወትብን የተደረገበት መንገድ ማለት ነው። ስለዚህ በዚህ ሂደት የመጡ ናቸው። አንድ ይሄ ነው። ሁለተኛ የትግራይና የአማራ ህዝብ የምትለው አገውና ቅማንት የምትለው ጉራጌ፣ ሌላ የምትለው የሰሜን ቋንቋ ተናጋሪ የምትለው ጋፋቱ፣ ነገደ ወይጦ፣ ጉምዙ፣ በርታው ይሄ በዲኤንኤው አንድ የሆነ ህዝብ ነው። በነገራችን በዘር አመጣጡ በመሰረቱ አንድ የሆነ ህዝብ ነው። በዚህ አንድነት ላይ ቆመዋል። የኤርትራውም ህዝብ እዚህ ጋር ነው የሚገባው። ሲጣመዱ ትግራይና ኤርትራ ትግርኛ ተናጋሪ በሚል ነው የተጣመደው ወይስ በጥንታዊ መሰረቱ ነው? ትግርኛ መናገር የጀመረው 10ኛው መቶ ክፍለ ዘመን በኋላ ነው፣ ከክርስቶስ ልደት በኋላ ማለት ልክ አማርኛ በ13ኛው መቶ ክፍለ ዘመን እንደተፈጠረው ማለት። ከዛ በፊት ትግርኛ የሚባል ማንነት አልነበረም። አብዛኛው ሐማሴን የምትለው ኤርትራ የሄደውና ኤርትራ ያለው ህዝብና በሽሬ የሚኖረው ህዝብ አብዛኛው ካብ ደንቢያ መጽዮም ነው የሚለው አቦታትና ካብ ደንቢያ መጽዮም ነው የሚለው። ከደንቢያ ነው የሄዱት። ከደንቢያ ግዛት ማለት ደንቢያ ግዛት ታውቃለህ፣ በጣም ሰፊ ነው። ከፎገራም ሊሆን ይችላል፣ ከደራም ሊሆን ይችላል፣ ከንፍራዝም ሊሆን ይችላል። አሁን ደንቢያ የሚባለው ወረዳ ምናምን 2 ወረዳ ነው አለ። አለፋም ሊሆን ይችላል፣ ጭልጋም ሊሆን ይችላል፣ ለአርማጭሆም ይችላል፣ ቋራም ሊሆን ይችላል። ካብ ደንቢያ መጽዮም ነው የሚለው ከዚህ ጋር የነበረ ነው። ይሄው ምን ማለት ነው? አንድ ነው፣ የተሳሰረ ነው። ኖ ዲፈረንስ አትሆን። የነ ዳንግሽን ጉዳይ አንስተናል ስለ ትግራይ፣ የነ አደራየን ጉዳይ አንስተናል ስለ ትግራይ። በርካታ የቦታ ስያሜዎች አንድ ህዝብ ነው። ይሄ ሁሉ አንድ ነው። ባመጣጡም ጥንት አበሻ የምትለው ኮሩ የሆነ ህዝብ ነው። ይሄ ሁሉ ህዝብ ማለት በዛ ማንነታቸው ነው የሚቆሙ፣ ይስማማሉ በዚህ ማንነታቸው። የትግሬው ሊቅ አጋዚ ነኝ እያለ ይመጻደቃል። ይሄኛው ደግሞ ሰለሞናዊ ነኝ እያለ ይመጻደቃል። ያማራው ሊቅ አገር ያፈረሱት እኮ ለዚህ ሁሉ ችግር የዳረጉን እነዚህ ባለመስማማታቸው እኮ ነው። እነዚህ በሚፈጥሩት ችግር እኮ ነው። አንድ ሆነው ሳለ ጎሳና ነገር ለይተው ችግር የፈጠሩብን እነዚህ ናቸው። ሌሎችን ህዝቦች ጥንታዊ ዱካቸውን ለማጥፋት አብረው የተስማሙት እኮ የአማራ ልሂቃንና የትግራይ ልሂቃን እኮ ናቸው። ቅማንትን በ1984 በአዋጅ ቁጥር 784 ለመሰረዝ የተስማሙት እነዚህ ናቸው በጋራ።
ይሄ ሁሉ ቀውስ የመጣ በዚህ ምክንያት እኮ ነው። በዚህ መሰረታቸው ይጸናሉ፣ ይቆማሉ። እንደዛ ከሆነ አገውን ቅማንቱን እንደ ፍላጎቱ መደረግ ያለበትን ነገር ይቅርታ የሚጠየቀውን ጠይቅ፣ አብረህ በትልቅ ተሳትፎ ታሳትፏል ማለት የራስ ስለሆነ ማለት በዚህ መሰረት ይቆማሉ። በዚህ መሰረት አይቆሙም በፍጹም ማለት በዚህ መሰረት የሚቆሙ ከሆነ የኦሮሞ ኃይልም እዛ ጋር አብሮ አይገባም። ስለዚህ መሰረታዊ ነገር ነው። የአፋር ኃይል ያውቃል። አፋሮቹ ከጥንት ጀምሮ አብረው የኖሩ ህዝቦች ናቸው። አፋር በጣም ጥንታዊ ኢትዮጵያ ጥንታዊ የሚባለው ህዝብ ውስጥ ይሄ ቅማንተኛ ከሚናገረው አፋርኛ የሚናገረው ወይጦኛ የሚናገሩት ጉምዝኛ የሚናገሩት ሌሎችም ህዝቦች ናቸው። ሽናሻዎቹ እኒህ ናቸው። ሳሆዎቹ ኤርትራ ውስጥ ያሉ ሌሎች ህዝቦች እነዚህ ጥንታዊ ህዝቦች ናቸው። የቀደመው ማንነት አብረው በቀዳማዊት ኢትዮጵያ አብረው የነበሩ ባላባቶች ናቸው። የጎላ ልዩነትም የላቸውም ከሌላው ህዝብ ጋር ማለት ነው። ይሄንን መሰረት አድርገው ይደራጃሉ፣ ይጣመዳሉ፣ አይጣመዱም። ስለዚህ ውጤት አይኖረውም ማለት ነው። ነገ መልሰው ያፈርሱታል። እኔ ነው የሚገዛው አይደል ያፈረሰን። አሁንም እኔ ነው የሚገዛው ነው ለኦህዴዱ ኃይል አሳልፎ ሰጥቶ ይህን ሁሉ ችግር መከራ ውስጥ የከተተን ማለት ነው። ያ የራሱን ፍላጎት አምጥቶ እየጫነን ነው ከውጭ ኃይሎች ጋር እየተባበረ ማለት ነው። ይህም በደንብ አድርጎ ማየት ያስፈልጋል። እኔ የኦሮሞ ህዝብ ላይ ጥላቻ የለኝም። የኦሮሞ ህዝብ ነው፣ ኢትዮጵያ ህዝብ ነው። እንደ ኢትዮጵያ ህዝብ ጥቅሙ መከበር አለበት። ቅድም ተናግሬያለሁ። ሁሉም ኢትዮጵያ በኩል መታየት አለበት ብያለሁ። ያን ሊያደርግ የሚችል ስርዓት ያመጣሉ። እንደዛ ከሆኑ ለምን የቀደሙ አባቶች የምንላቸው ቀደም ብሎ በክፉም በምንም ይምሩ እንደዛ አላደረጉም። ሁሉን ህዝብ አቅፈው ከነቋንቋው ጠብቀው ነው። ቋንቋ ማጥፋት የመጣው እኮ አሁን ነው። እንዲያውም የብሔር ምናምን የሚባል ነገር ሲመጣ ነው የጠፋው። ቋንቋችን ራሱ መከራ ውስጥ የወደቀው ማለት የተሰረዝ ደግሞ ከዛ በብሔር ዘመን እኮ ነው እንጂ በፊት እኮ ቋንቋችን ተከብሮ ማንነታችን ተከብሮ ባህላቸው ወጋቸው ሁሉ እያከበሩ ነው ከነ ችግሩም ቢሆን ማለት ቅማንት ስፔሻል በሆነ መንገድ ተቸግሯል። ምክንያቱም ወደ አማራነት ኮንቨርት የተደረገ ህዝብ ነው። በዛ ምክንያት ጫናዎች ቢኖርም ግን ከዚህ በፊት በአብራራናቸው መንገድ ነው የነበረው ማለት ነው። ስለዚህ እነዚህ ጽምዶ በተለይ የአማራውና የትግሬው ጽምዶ እነዚህን ይቀበላል ወይ? ኤርትራው ይሄን ያምናል ወይ? ወንድማማችነቱን ያሳድጋል ወይ? በዚህ ላይ ይመሰረታል። አሁን የትም ቦታ ኤርትራ የትም ቦታ ትሄዳለህ፣ ውጭ ሀገር ብትሄድ፣ አፍሪካ ብትሄድ ታገኘዋለህ፣ አውሮፓ ብትሄድ ኤርትራውያን ታገኛቸዋለህ። በጣም ታታሪ ጎበዞች ናቸው። ኤርትራዎቹም አበሻ ናቸው የሚሉት ራሳቸውን አበሻ ነው ምንድን ነው የሚሉ ኢትዮጵያም አበሻ ነው የሚለው አንድ ነው። እሳቤው ራሱ ማለት ነው። ሲረዳዳ ሲደጋገፍ ራሱ ማለት ባህሪው ራሱ የአበሻ ባህሪ ነው። የትም ቦታ ብትሄድ ማለት እነዚህ አንድ መሆናቸው ሁሉ ማለት ለወደፊቱ ኤርትራውያንም ኢትዮጵያውያንም አንዱ ነው። በጠንካራ የሰላምና የልማት መሰረት ላይ ቁመው ተከባብረው የሚዘልቁበትን ሁኔታ መፍጠር የሚያስችል ነው መጣመድ ያለብን። ከዛ ውጭ ግን ሻዕቢያ ከግብፅ ጋር ተጣምዶ፣ ሻዕቢያ ከሱዳን ጋር ተጣምዶ፣ ሻዕቢያ ከብልጽግና ጋር ተጣምዶ በየጊዜው ያጠፋውን ነገር ማወቅ አለባችሁ ማለት ነው። ወያኔም በተደጋጋሚ ከሌላው ጋር እየተጣመደ ያጠፋውን ሁሉ ማሰብ አለብን። እንዲህ አይነት አካሄድ መደገም የለበትም። መልካም የሆነ ነገር እንዲመጣ በዛ ቅድም ባልኩት መሰረት ላይ መቆም ከቻሉ ውጤት ያመጣሉ ነው። ከዛ ውጭ ግን የጋራ ጠላት ከሆነ ይሄ በጣም አደገኛ የሆነው አካሄድ ነው። እንዲያውም ማለት ሁለተኛው ከተለመደው የሴራ ፖለቲካ ነፃ ከሆኑ ብቻ ነው። የሴራ ፖለቲካ ምንድን ነው? ጥሎ ማለፍ፣ አታሎ መጣል፣ ቆፍሮ መቅበር፣ በብዙ መንገድ በቅልጽምና በጡንቻችን ነው ይሄን ያመጣ ነው ብሎ መፎከር፣ ማቀራረፍ፣ እኛንን ይሄን ያመጣ ነው፣ ቀይና ጥቁር ጓዶችን ሰውተን ያመጣ ነው አብዮት ነው፣ የህዝብን መብት አናስከብርም፣ በምርጫ ብንሸነፍም አንሰጥም ስልጣን እያለ ያበላሸውን በዚህ መንገድ ነው ተጣምደው ወደ ፖለቲካ ስርዓት የሚመጡ ከሆነ ማለት ነው። በቁጥር ፖለቲካ መቃወስ አንፈልግም። እኛ የኢትዮጵያን ህዝቦች ድምፅ ለመስጠት የብሔር ፌዴራሊዝም ብለህ እስከመጣ ድረስ ብሔሮች ናቸው። 87 ብሔር አለ ኢትዮጵያ ውስጥ። 87 ብሔር አማራው እንደ ብሔር ሲወከል 1/87ኛ ነው። ኦሮሞውም 1/87ኛ ነው። በህዝቡ ቁጥር አይደለም የፖለቲካ ጥቅም ማስቀመጥ ያለበት። ስለዚህ ይህንን በደንብ አድርጎ ማብራራት ምናምን የሚችል ከሆነ እስ ኦኬ ምንም ጥሩ ነው ልትለው ትችላለህ ማለት ነው። ከቁጥር ፖለቲካ ከወጡ እኛ አጋዚያን ነን፣ እኛ የሰለሞናዊ ዘር ነን፣ እኛ ስልጡን ነን፣ ያሰለጠናችሁ እኛ ነን፣ ኢቭን እኮ ተቀምጠ መጸዳዳት ያስተማረ ሁሉ እኛ ነን የሚል ድንቁርናን ይህን ይዞ የሚመጣ ከሆነ ስቱፒድ ነው። ምንም ለውጥ ሊያመጣ አይችልም። ከእኛ ውጭ ያለው አይረባም፣ አይጠቅምም፣ እኛንን እንደዚህ ያደርግ ነው የሚለው ርስቴ ጉልቴ ምናምን በሚል ድንቁርና ውስጥ የሚገባ ከሆነ ይሄ ፌል ያደርጋል ማለት ነው። ስለዚህ ከዚህ ንጹህ መሆናቸውን ማረጋገጥ ከቻሉ ከላይ ያለውንም እንዳነሳሁት ማለት ነው ለውጥ ሊያመጡ ይችላሉ። ሶስተኛው እውነተኛ ህዝባዊ የመንግስት ስርዓት ለመገንባት ከታቀደ ማለት ነው። የሚመጡት ወደ አዲስ አበባ ወደሆነ ቦታ ሲመጡ ህዝባዊ የመንግስት ስርዓት ሊመሰርቱ ነው ወይስ አታለው አሁን ያልኩትን ለመገነጣጠል የራሳቸውን ይዘው እንደ ጫካ አንዳንድ ወረዳ ይዘው ሊቀመጡ ነው የሚለው ደግሞ መሰረታዊ ነገር ነው ማለት ነው። አራተኛ የህግ የበላይነት ያለምንም
መዛነፍ እንዲፈጸም ቆርጠው ተስማምተው ከሆነ ብቻ ወያኔም የህግ የበላይነትን አፍርሶ ነው የጠፋው። ብልጽግናም የህግ የበላይነትን አጥፍቶ ነው እዚህ ጋር ያደረሰን ማለት ነው። ፍዳችን ያስቆጠረም በዚህ መንገድ ነው። ይህንን ደግሞ በደንብ አድርገን ማየት አለብን። ይህም መከበር አለበት። ሌላው ከመሬትና ስልጣን በፊት ለህዝቦች ደህንነትና ሰላም ካሰቡ ብቻ ነው። ስለ ወልቃይት ስታስብ የወልቃይት ህዝብ አይታየውም። ለትግሬው ልሂቅም ለአማራው ልሂቅም የወልቃይት ህዝብ አይታሰበውም። ወልቃይት ሌላ ምርጫ አለው የለውም ብሎ የሚያስብልህ የለም። አማራውም አማራ ለማድረግ ነው የሚሮጠው፣ መሬቱን ለመዝረፍ ነው የሚሮጠው። የአማራው ልሂቅ ማለት ነው። አማራው ስል በትግሬውም በኩል መሬቱን ነው ያን የሰሊጥ መሬት የጥጥ መሬት ነው የሚያስቡት እንጂ የወልቃይትን ህዝብ አያስቡትም በፍጹም ማለት ነው። ይሄ ወዴት ያደርሰናል? የት ነው የሚያደርሰን? ይሄ በደንብ ነው እንትን ማድረግ አለበት፣ ግምት ውስጥ መግባት ያለበት ነገር አለ። ስለዚህ ይሄን ህዝብን ካስቀደሙ የቅማንት መብት ሲከበር መተማን መሬት ይዞብን ሊቀጥል ነው አናወርደውም መተማ እያለ የሚገለን ለህዝብ ድንታ ቢስ ስለሆነ ነው። ስለዚህ ከዚህ ድንቁርና ከወጡ ሜቢ የተሻለ ነገር ሊያመጡ ይችላሉ ብዬ አስባለሁ። ስድስተኛ ኢትዮጵያ ካልዳነች ማመን ያለበት ይሄ ጽምዶ ኃይል ማለት ነው። ኢትዮጵያ የምትባል ሀገር ካልዳነች ማንም ኢትዮጵያዊ በሰላም እንደማይኖር፣ ማንም ብሔር በሰላም እንደማይኖር መረዳት አለበት። እኛ አሁን መከራ ውስጥ የገባ ነው የሀገር ስርዓት ስለፈረሰ ነው። ኢትዮጵያ አሁን በሽተኛ ስለሆነች ነው። ሁሉም ትግራይ የሚጎሳቆለው፣ አማራው የሚጎሳቆለው፣ ኦሮሞ የሚጎሳቆለው ኢትዮጵያ የምትባለው ሀገር መከራ ውስጥ ስለወደቀች ነው። የሀገር አንድነት ላይ የሀገር ሰላም መሆን የሀገር ድነት ላይ ትኩረት ሰጥተው የሚሰሩ ከሆነ ነው። ከዛ ቀጥሎ ሀገር ስትድን ትልቁ ሲስተም ሲስተካከል ትንንሹ ሲስተም ይስተካከላል። ያንን ግምት ውስጥ ማስገባት ከቻለው ብቻ እና በመጨረሻም የህዝቦች ነፃነት ለሀገር አንድነት ጠቃሚ እንጂ ጎጂ ሆኖ እንዳይመሰረት ማድረግ አለባቸው ማለት ነው። ለመገነጣጠል እንዳልሆነ በቁርጠኝነት ከተቀበሉ ብቻ ነው። የቅማንት መብት ሲከበር ሲባል ከኢትዮጵያዊነት ወጥቶ ኢትዮጵያን ለማፍረስ ይሰራል። ነገ ለመገንጠል ዛሬ ያደራል ማለት አይደለም። የትግራይ ነፃነት ሲባል እኔ አንዳንድ የትግራይ ሉዓላዊነት ሲሉ ይገርመኛል። ምን ማለት እንደሆነ ራሱ ማለት ነው። ምንድነው ሉዓላዊነት? ከኢትዮጵያ የተለየ ሉዓላዊነት አለው? የኢትዮጵያ ሉዓላዊነት ካልተከበረ የትግራይ ሉዓላዊነት ሊከበር አይችልም። ይህም ማወቅ አለበት። ሲጀመር በክልሎች መካከል ያለ የሆነ ወሰን ልዩነት እንጂ ድንበርም እኮ አይደለም። በሆነ ጊዜ አንዱ ወደ አንዱ መሄድ ሁሉ ድል አለው። እነሱ ግን እንደ ሀገር አድርገው ነው ሲመሰረቱት እና ሉዓላዊ ግዛቴ ሉዓላዊ የሚባል ግዛት የለም። ክልሉ ነው ሉዓላዊ። እንዴት ይሆናል? በቃ ሴሚ አውቶኖመስ የሆነ ክልል ነው ስታብሊሽ ያደረግ ነው። ይሄ የፌዴራል ስርዓት ስትመሰርተው ማለት ነው። እና እንትኑ ፖለቲካውን ያከብዱታል በጣም ትልቅ አድርገው የትግራይ ሉዓላዊ ምናምን የሚሉት ራሱ እኔ ዝም ብዬ ሳስበው የመገንጠል ፍላጎት እንዳላቸው ሁሉ የሚያሳይ ስለሆነ እንዲህ አይነት ነገር መተው አለባቸው። በፍጹም ትልቅ ድንበር በህዝቦች መካከል መሰመር የለበትም። ኔቨር። የአካባቢው ሪሶርስ አካባቢው ህዝብ መጠቀም አለበት። የስ አዎ መሆን አለበት። የአካባቢው ተወላጅ ማስተዳደር አለበት። አዎ መሆን አለበት። አቅም ከሌለው ግን ከሌላ ቦታ መጥቶስ ቢያስተዳድር ማለት ነው በፌር በሆነ መንገድ በህግና በስርዓት እስካስተዳደረ ድረስ ማለት ነው። ኢትስ ፕሮብሌም። ነገር ግን የአካባቢው አቅም የሌላቸው አቅማቸው እንዲያድግ እንዲበለጽግ የማድረግ ስራ መሰራት አለበት። የስ አዎ መሆን አለበት። ስለዚህ እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ጽምዶ ሌላው ህዝብ እንዲደግፈውና እውነተኛ ለውጥ እንዲያመጣ ብልጽግናን ጥሎ ሌላ የባሰ ነገር ከሚያመጣብን ከቀደመው ስህተቱ ታርሞ ንስሐ ገብቶ በትክክል ማለት ነው በፋይል ተደርጎ ሪከርድ ተደርጎ ተቀምጦ ድጋሜ ያላ ለማድረግ ደግሞ አሁን ያልኳቸው መንገዶች ከተከተሉ የተሻለ ነገር ያመጣሉ ብዬ አስባለሁ። ይሄ ሳጀስችን ነው እንጂ የጽምዶ ደጋፊም አይደለሁም፣ የብልጽግናም ተቃዋሚም አይደለሁም፣ የማንም አይደለም። እኔ እንደ ጋዜጠኛ ነው እያወራን ያለ ነው። ዳትስ ኦል ታንክ ዩ። መልካም እንግዲህ አጠቃላይ ጽምዶ የሀገር ታዳጊና የቀጠናው የሰላም ተወካይ ወይም አባት ለመሆን ምን ማድረግ አለበት የሚለውን በማሳያ አንስተሃል። እዛ ውስጥ ያሉ ኃይሎች እንደ አጠቃላይ ምን ማድረግ አለባቸው የሚለውንም ለህዝብ ግልጽ ማድረግ እንዳለባቸው በማሳያ ነው ያነሳ ነው። ምናልባት አንድ ፕሮግራም ለማስታወስ ያክል የሆነ ታይም ብዙ ጊዜ ይሆናል፣ ቀኑ ጊዜውን አላስታውሰውም፣ የሆነ የሴምና የኩሽ ፖለቲካ የሚል ብልጽግና ኩሽን ወክሎ ጽምዶ ሊመሰረት አካባቢ ይመስለኛል። ይህ ሁለቱ ኃይል ደግሞ ያው ሴምን ወክለን ብሎ የሆነ እንቅስቃሴ ነበርና ያን የተመለከተ ሰፋ ያለ ፕሮግራም ሰርተን ነበረ። እሱን ተመልሳችሁ ማየት ትችላላችሁ። አሁን ሰሜን ማነው ሴም የሚለው ሌላ ህዝብ ከውስጥ ስላለ ቅማንቱም አገውም ሌሎችም ስላሉ እንዳያኮርፉ በሚል ሰሜናዊን ወደሚል አምጥተውታል። እንደ አጠቃላይ ግን ያን ፕሮግራም ብታስታውሱ ደግሞ የበለጠ ይህ ነገር ታዳብሩታላችሁ፣ ይጠቅማችኋል የሚል ሀሳብ ለመስጠት ያክል ነው። ለዛሬ የነበረን ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ።